እንደ ጓደኛ ይመዛል ወያ ና ማነው ስምህ? ካለው አንድ ጥያቄ ብቻ ልጨምርና እጨርሳለሁ። አይሽ ማነው ስምህ? ንገራቸው። ማነው ስምህ? ሊቀጥል ማሻአላህ አፏን ነው። አሁንም ያው እዛው አካባቢ ነኝ ያለሁት። ስለ ጀሃነም ቅጣት ምን ያህል ከባድ እንደሆነ ትንሽ እንትን ብትለን የብዙዎቻችን ቀልብ ደግሞ ደርቆ ነው ያለው በዚህን ሰዓት ላይ። እሺ ጀሃነም በጣም ከባድ ነው። ወንድም ሰፊ ጊዜ የሚፈልግ ነው። እሺ ሌላ ጊዜ እንማማራለን። ጥያቄ ያላቸው እናስተናግዳቸው። አላህ ሱብሓነሁ ወተዓላ ጀሃነምን በአጭሩ ሰውና ድንጋይ የሚቀጣጠልበት ዓለም ነው ብሎ ነው የገለጸው። ወቁዱሃ ናሱ ወልሒጃራ መቀጣጠያዋ ሰዎችና ድንጋዮች ናቸው አለ። ድንጋይ ነው። ድንጋይ ልክ ሲገባ ጊዜ እንደ ውሃ ነው እንትን የሚለው የሚያማማው። አስበው ማገዶ እንጨት ምናምን የለም እዛ ጀሃነም ውስጥ ድንጋይና ሰዎች ናቸው። በአንድ ሐዲስ ላይ እንደውም ወይን ካነ ፊ ሀዘል ሐዲስ መቃል ሊባዕድ አህሊል ዒልም ስለ ጀሃነም እንዴት እንደተዘጋጀች አላህ ሱብሓነሁ ወተዓላ የተናገረውን ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩ ምን አሉ? ጀሃነም 3000 ዓመት ያክል ተቀጣጥላለች ይላል በአንድ ሐዲስ ላይ ትርሚዚ ላይ እንደተዘገበው። ቤት አለ ለ1000 ዓመት ያክል እስወድ احترقت النار حتى احمرت ቀይ እስክትሆን ድረስ ተቀጣጠለች ለ1000 ዓመት ያክል። 1000 ዓመት ሲባል በእኛ እንዳይመስላችሁ አምላክ አላህ ሱብሓነሁ ወተዓላ ወኢነ የውመን ዒንደ ረቢከ ከአልፊ ሰነቲን ሚማ ተዑዱን ይላል። ከእኔ ዘንድ አንድ ቀን ማለት ልክ እናንተ 1000 ዓመት ብላችሁ እንደምትቆጥሩት ነው አለ። እጅግ በጣም በርካታ ጊዜያት ተቀጣጥላለች ቀይ እስክትሆን ድረስ ለ1000 ዓመት፣ ከዛም ቢጫ እስክትሆን ድረስ ለ1000 ዓመት ተቀጣጠለች፣ ጥቁር እስክትሆንም ድረስ ለ1000 ዓመት ተቀጣጠለች። መልአኩ ጅብሪልን ሄድና እያት አለው ይባላል። ወኢን ካነ ፊ ሀዘል ሐዲስ መቃል ሊባዕድ አህሊል ዒልም ከማ ቁልቱ ለክ ጅብሪልን ሄድና እያት ሲለው ጊዜ ጅብሪል ሂዶ አያት፣ በጣም አዝኖ ተመለሰ። ለምን አዘንክ አለው አላህ ሱብሓነሁ ወተዓላ። ጌታዬ ሆይ ስለ ጀሃነም ነግረኸው አንተን የሚክድ ሰው ይኖራል ብዬ አልገምትም አላስብም አለ። አንተን አይደለም ለመካድ የሚያስብም አይኖርም ብዬ ነው የማምነው አለ። በቃ ሚካኤል ሂድና የተባለ ሚካኤል ሂዶ አያት፣ እያለቀሰ ተመለሰ። ከዚያም ጀሃነምን ካየ ጀምሮ ስቆ አያውቅም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ሶሒህ የሆነ ሐዲስ ላይ ተናግረዋል። ጅብሪልና ሚካኤል ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጡ። ከዕለታት አንድ ቀን አዩትና ሚካኤልን ብዙ ጊዜ ሲመጣ ያዩታል ከጅብሪል ጋር። ሊመ ላ አራ ሚካኤል ዳሒከን ቀጥ ያ ጅብሪል አሉት። ጅብሪል ሆይ ለምንድን ነው ሚካኤል ከአንተ ጋር ሲመጣ ብዙ ጊዜ ሲስቅ የማላየው፣ ፈገግ ሲል እንኳን የማላየው? የሀዘን ምልክት ነው በፊቱ ላይ የማየው አለው። የሰው ማንነታቸው ተገልጠው ሲመጡ ራሱ ማለት ነው። ያ ሙሐመድ አላቸው መልአኩ ጅብሪል ምን አለ? ሙሐመድ ሆይ ለም የድሐክ ሚካኤል ሙንዙ አን ኹሊቀት ናር፣ ሙሐመድ ሆይ የገሃነም እሳት ከተፈጠረችበት ጊዜ አንስቶ ሚካኤል ስቆ አያውቅም እኮ ብሎ ተናገረ። ገሃነም ስለሚገባ አይደለም ሚካኤል ምንድነው ያዘነ የዛኔ ገሃነም እንደማይገባ ያውቀዋል። አይገቡም ገሃነም ወጣቻለ አይደል? ነገር ግን ያዩ ጊዜ ለሰው ልጆች በጣም ራሩ፣ በጣም አዘኑ። መላእክቶች እንዲህ አይነት በጣም አዛኞች ናቸው። ለሰው አማኝ ለሆነ ሰው ይጸልዩላቸዋል፣ ዱዓ ያደርጉላቸዋል። الذين يحملون العرش ومن حوله يسبحون بحمد ربهم ويستغفرون للذين آمنوا በጌታ ለነዚህ ያላመኑት ይጸልያሉ። እሺ ይሄን ይመስላል። እጹብ ሰላም፣ እንዴት ነሽ? እጹብ ይሰማሻል? እጹብ አለሽ? ወርዳለች። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም። ያ ወሱ ይሰማል? ይሰማል። ጥያቄ ነበረኝ። እናቴ ያኔ ብዙ አመት ሆናት የ2 አመት ጾም ያለፋት ነበረና እሺ እዛ ወዲህ ያለውን ትጦማለች፣ ግን ያንን እንዴት አድርጊ ላውጣ ምናምን ብላ ጠይቃኝ ነበረ። እሺ የጥቂት ጊዜ ከሆነ ቀዳ ማውጣት የምትችል ከሆነ አሁን ቀዳ ማውጣት አለባት። ወንድም አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር አለ። ከእናንተ በጾም ቀን የታመመ ሰው ካለ ወይንም ሙሳፊር የሆነ ሰው ካለ እነዚህን ቀናቶች ቆጥሮ በሌላ ቀን ቀዳ ያውጣቸው ብሎ ተናግሯል። አሁን ከተሻላት ቀዳ ማውጣት ነው ያለባት። ቢያንስ 9 አመት ነው ምናምን ሆኖታል መሰለኝ።
ያኔ ታልቻልኩም ምናምን እያለኝ ነው መሰለኝ ያመማት መሰለኝ። አይሽ የ9 ዓመት ከሆነ በጣም ይከብዳል። ይሄንን ስላለፈው ተውበት አድርግና በተቻላት አቅም ለድሃዎች ለምስኪኖች ሰደቃ መብላት። እሺ ጀዛኩሙላህ ወያኩ አይቀጥሉሽ ጥያቄ አለ? ይቀጥል። ሰላም እሱ እሺ ሰላም ወይስ ሌላ ሰው አለ ከኔ በፊት? ሁለት ጥያቄ ነበረኝ። አንደኛው ስለ አዳም ነው። አዳም በሰማይ ሲፈጠር አላህ እንዴት ነው ወደ ምድር ያወረደው? በምን? እንደገና ሁለተኛው ደግሞ የዘመድ ማጋባት ከየት ነው ያመጣው መሐመድ? በ33 ሱራ 33:50 ያጎት ልጅ ያክስት ልጅ እንደምታገቡ ይናገራል። እንዲያገባ አላህ ያፈቀደለትና ይሄን ከየት ነው ያመጣው? ከየት ነቢያት ነው ያመጣው? እስቲ እንግለጽ ነው ሁለቱም። በጣም ጥሩ ጥያቄ። አዳም በምንድን ነው የወረደው? በአምላክ በአላህ Subhanahu Wa Ta'ala ትእዛዝ። ማስረጃ قال سبحانه وتعالى قلنا اهبطوا منها جميعا አዳምንም ሔዋንንም በሉ ሁላችሁም ውረዱ አልኳቸው አለ። አልኳቸው የሚለው ትእዛዝ ቃሉ በትእዛዙ እንዲወርዱ አደረጋቸው ማለት ነው። ያጎት ልጅ ማግባት ከየት ነው ከነብያት የመጣው የሚለው ከየት እንደመጣ አንድ ጊዜ ላሳየሽ። ቆይ ይቻት እዚህ ጋር ያጎት ልጅ ማግባት አንብቢያት እስኪ ድምፅሽን ከፍ አድርገሽ ሜርሲዬ። ሜርሲ ኦኬ አንብበው አይነበብም? አንብበው ምን እያለ ነው? እሺ ያው ኦሪት ዘጸአት ምዕራፍ 6 ቁጥር 20 እንበረምም ያጎትን ልጅ ወካብድን አገባ አሮንና ሙሴንም ወለደችለት ይላል። ሙሴ እና አሮን የተወለዱት ያጎት ልጅ መጋባት። እኔ ያልኩ እግዚአብሔር ያስፈቀደው ነው ያልኩ። እኔ ከእህቱ ጋርም እኮ አብርሃምም እኮ እህቱን ነው ያገባው እና እግዚአብሔር ፈቃድን የሰጠው አንዴ አላህ ነው። አሁን ለመሐመድ ፈቅጄልሃለሁ የሚለው ያለው እኔ የምልህ ከየት ነው እግዚአብሔር የት ነው ያፈቀደው? በእኛ አይደለም እንደፈልግ አንዴ አሁን ያመጣው ልንገር ሰው በእኛ የሆነ ሰው የሆነ ሊያገባ የሆነ አንዴ እህቱም ሊያገባ ይችላል። እሱ የእግዚአብሔር ትእዛዝ አይደለም። እኔ የምለው ለአላህ እንዴት ለመሐመድ ህፃን ልጅ ነው ሄሎ አትደገሚ ጥያቄ ይኸውልሽ ሰማ ነው ሜርሲ አንተ ባሪያ ያለሽ እሱ ነው ፊት አትድገሚው። የሆነ ትኩረት ለመሳብና የሆነ እንትን ለማለት ብለሽ ጥያቄ አትደጋግሚ። ተረዳንኛ ህፃኖች አይደለንም። አሁን ጥያቄሽ ባጭሩ ምንድነው? ይሄ እግዚአብሔር አዘት አይደለም ነው ሐሳብ ማን ተረድቻታለሁ። በራሳቸው ፍቃድ ያደረጉት ነው። እሺ እንለፈው እንመለስበታለን። ግን እሷ ግን የፈለገችው ምንድነው? እግዚአብሔር ያዘዘበት ያጎት ልጅን አግባ ያለበት ቦታ የት ነው? ለሱም ራሱ ላሳይሽ ቃል በቃል ላይ እግዚአብሔር ቃል በቃል ያጎቶቻቸው ልጆች አግቡ እንዳለ ነው ላሳይሽ መጽሐፍ ቅዱስ ላይ። ችግር የለውም። እሺ ባህል ቁርስ እንዴ ነው ካንደስ ለያ መጽሐፍ ቅዱስ ይዘሻል? በላምጣሽ አይዋ ያው እና እዚህ ጋር እግዚአብሔርም ሙሴን እንዳዘዘው አለ። ማን ነው አዛዡ? እዚህ መርሲ እግዚአብሔር ነው። አው እሱም አሁን ከላይ ርዕሱን መጀመሪያ አንብበው። ርዕሱን አዳም ጥቅል ያው ርዕሱ ያው እሺ ችግር የለም። ያው ኦሪዛል ችግር የለውም አንብበው። ኦሪዛል ምዕራፍ 36 እግዚአብሔር ሙሴን እንዳዘዘው አለ። አዛዡ ማን ነው? እግዚአብሔር። ታዛዡ ማን ነው? ሙሴ። አሁን ማስተባበል የለም። የአምላክ ትእዛዝ አይደለም ማለት የለም። ምን እንዳዘዘው ልታዩ ነው። አሁን እግዚአብሔር ሙሴን እንዳዘዘው እንዲሁ የሰለጻር ሴቶች ልጆች አደረጉ አለ። ምን አደረጉ? የሰለጻር ሴቶች ልጆች ማህለ፣ ቲርጻ፣ ኤግላ፣ ሚልካ፣ ኑአ ምን አደረጉ? ከአባታቸው ወንድሞች ልጆች ጋር ተጋቡ። አላሁ አክበር። ያጎት ልጅን ማግባት በማን ትእዛዝ? በእግዚአብሔር ትእዛዝ። ይሄ ምንድናቸው እነዚህ ስትላቸው የነበረው ሰው እኮ አይደሉም። ምንድናቸው?
አዎ ንገረኝ አንተ። አሁን ሴቶች ናቸው እነዚህ የጠቀስካቸው በመጽሐፍ ቅዱስ? አስቀመጣቸው እኮ ቆይ አንዴ ቆይ ሴቶች ናቸው የሚል አለ? አዎ አንደኛ ነገር ሴቶች አይደሉም። አዳምጪ ማን ይሄን ያዘዘው? ምንድነው ማን ያዘዘው? ምንድነው የታዘዘው? ትእዛዝ መጋባት አይደለም ነው እኮ ነው የምልህ። ይሄ መጋባት አይደለም እያለች ነው። ተጋቡ እያለ እኮ ነው። ሽንግት ነይ መጽሐፍ ነው እና አትረግ ነይ ክፈች መጽሐፍ ኦኬ ላስረዳሽ ክፈች መጽሐፍ ነው ማንጠር መጋባት አይደለም ማለች ያያቸው አይደለ? ተጋቡ እያለ አይ እሺ እስከዛ ጥያቄ ያለው ወቀጣው ይችላል። እስከዛ ክርስቲያን አለ መሰለኝ ጥያቄ ያወጣውን ጥቅስ ስጠኝ። ያወጣው ነው ዘኍልቍ 34:10 እሺ አማን ኮሜንት ላይ ድንጋይ ነው የምታመልኩት ስትል ነበር አይደለ? አማን አዎ እና አሊ ቡኻሪ 4000 ቁጥር ተናግሮ መሄድ የለም። እዚህ እሱ ሌላ ቦታ ነው፣ እዚህ በማስረጃ ያወጡ መወያየት ነው። አውጣ የተናገርከውን አውጣ። የቱ ጋር ነው? በምን ላውጣልህ? በዚህ ልንገርህና አንተ ታወጣዋለህ። አሁን ስለሌለኝ ታወጣዋለህ አንተ አይደለም። አሁን ጥያቄ በተጠየቁ ችግር የለም። ወላሂ ላዚም እናስረዳቸዋለን። ሙግት ከሆነና ኮሜንት ላይ እየደጋገምክ ነበር። ልጠይቅህ ወይ ጥያቄ አለኝ። ስማ ከቁርአን በፊት እስልምና መኖሩና ማስረጃ አንድ ማስረጃ አስተያየት ከፍታ ሰይድ አሁን የተናገርከው ድንጋይ ነው የምታመልኩት እያለ 10 ጊዜ ሲጽፍ ነበር። ለዚያ ነው አድሚኖች ያስገቡት። ወላሂ ከፍታ ሰይድ ለድንጋይ እንሰግድ ነበር። ከዛ የተሻለ ስናገኝ የኋላኛውን ጥለን እሱን እንወስድ ነበር የሚል አለ እኮ። ከፍታ አሳየንሽ፣ ችግር የለም ታሳየናለህ። እሺ ሌላ ስልክ ስለሌለኝ ልንገርህ ቁጥሩና አንተ ታወጣዋለህ ነው። ለምን ደግሞ ማታወጣው አንተ? እሺ ጓደኛ ከጎን አንተ መቼ ምድር ላይ ብቻ ነው አይደለም እየበከ ያለ እቺ ዞሪያችሁ ቁጥር ሰጠው ይልኳቸዋል። ታውቃላችሁ ቁጥር ሰጠው ይልኳቸዋል። ከዛ እኔ ስልክ ስለሌለኝ ነው ይሄ ነገር ቢቀር አይቻልም። እሺ በቃ እሷ ስልክ አላት ሌላ ክርስቲያን ካለ አንዴ እንዲያወጣ ማርያም ላመጣልህ ነበር እኔ። እሺ ያ ክርስቲያን ታዲያ እሺ በዛ ላይ ጥያቄ ሐሳብ ምንድን ነው? በቃ ሐሳብህን ንገረን። እሺ ምንድን ነበር ያልከው? ከቁርአን ድንጋይ ታመልካላችሁ። ከቁርአን በፊት እስልምና ተረጋጋ። ድንጋይ ታመልካላችሁ ነው ያልከው አይደለ? እሺ አሁን እዛ ላይ ድንጋይ ታመልካላችሁ የሚል አለ። የተናገርከው ላይ ላውጣለህ፣ ችግር የለም ላውጣለህ። አዎ ለድንጋይ እንሰግድ ነበር እንሰግድ ነበር እያልኩ ነው። አዎ እኮ እሺ እኮ አሁን ላስረዳሽ። ተመልከቱ አሁን እየተናገረ ያለው ምን እንደሆነ ታውቃላችሁ ልጆች? ሱሐቦች ነብዩ ሰለላሁ ዐለይሂ ወሰለም መተው ሳያስተምሯቸው በፊት የሚያደርጉትን ድርጊት የሚናገረውን ይዞ ነው። ከዛ ምን አለ? እናንተ አሁን ላይ ድንጋይ ነው የምታመልኩት አለ። ተመልከቱ ኩና ነዕቡዱ አልሐጀር ይላል ሐዲስ። እሺ ድንጋይ ለድንጋይ እንሰግድ ነበር ይላሉ ሱሐቦች። ያ ማለት ተረጋጋ፣ ቀስ በለ። ነብዩ ሰለላሁ ዐለይሂ ወሰለም መተው ሳያስተምሯቸው በፊት የነበረውን ማለት ነው። ለምሳሌ አንድ ህዝብ አለ የነብይ ትምህርትና ነብይን ሳያገኝ በፊት የነበረበትን ቅድመ ያንን ከዛ ከቅድመ ነብይ በፊት የነበረውን ዘመኑን የገለጸበትን ይዘው ማለት ነው። ከዛ ድንጋይ ነው የምታመልኩት ይላሉ። አሁን ስላለነው ነው እየተናገረ ያለው ወይስ እነዚያ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ከማግኘታቸው በፊት የነበረው ማንነታቸውን ነው የሚናገረው ሐዲሱ? አማን እርሳቸውን ከማግኘታቸው በፊት አይደለ? እሺ ሰማኝ። ኃጢአት የሚደመሰስ ፈጣሪ ነው ፍጡር ነው? አሁን እሱን ጨርስና ኃጢአትን ወደ መሰው ደግሞ እንመጣለን። መልስልኝ ይሄን እሱን የመጀመሪያውን ጨርስ አማን። ከዛ ወደ ቀጣዩ ደግሞ እንሄዳለን። ኃጢአትን ስለመደምሰስ የሚናገረው እነርሱ ነብዩ ሰለላሁ ዐለይሂ ወሰለም ከማግኘታቸው በፊት የነበረው ህይወታቸውን እየተናገሩ ነው ሰሃቦች እዛ ላይ፣ ወይንስ አሁን ድንጋይ ነው የምታመልኩት ላልከው ንግግር አሁን እያመለክን ነው ያለነው ይላል እዚያ ላይ? ወይንስ ከተሻለ ስናገኝ እሱን ጥለን የኋላኛው እንወስድ ነበር እና ምንድነው የሚወስደው? አዎ እኮ ምን ያደርጉ ነበር መሰለህ?
የዛኔ ነብያችን ሰለላሁ ዐለይሂ ወሰለም ከማግኘታቸው በፊት ሰሃቦች ወይንም እስላምን ከእርሳቸው ከመማራቸው በፊት ምን ያደርጉ ነበር? ያዕቡዱን አልሐጀር ጣት ያመልኩ ነበር፣ ድንጋይ ያመልኩ ነበር እየሳሉ እየቀረጹ። ለዚያ እንትን ይላሉ። ለምሳሌ ዛሬ ላይ ከዝግባ የተሰራ የቅዱስ ገብርኤል ብለህ አንጠልጥለህ እሱን ትሄድና ተሰግድለታለህ። ከሱ ደግሞ የተሻለ ያሲበሰብስ ትቀይረዋለህ አይደለ? ልክ እንደዛ ያደርጉ ነበር ሰሃቦች። ያንን ነገር አሁን ግን ተውንና አላህ Subhanahu Wa Ta'ala መገዛት ጀመርን አለ። አያረም ከዛ ደግሞ የዝግባው ሳይሻል ሲቀር ሌላ የተሻለ መርካቶ ደግሞ ሸምሱ የሰራውን ስታገኝ እሱን ደግሞ በ50 ብር ሄደህ ትገዛና ለዚያ ደግሞ ትሰግዳለህ አይደለ? ልክ እንዲሁ በአሪፍ ተደርጎ የተሳለ የቅድስት ድንግል ማርያምን ስዕል ትገዛና ከዛ ደግሞ የተሻለ ስታገኝ በወርቅ ቅቤ የተቀባ ምናምን ይሄ የተሻለ ነው ብለህ ያንን ትቀይረዋለህ። ከዛ እንደዛ እንደማለት ነው። እንደዛ ያደርጉ ነበር ሰሃቦች። ያንን ተው አሁን የነበሩበትን ማንነትን ያንን ይሄን ጣዖት አምልኮ ነው እያሉ ያናናቁ የተውትን ሐዲስ አምጥተህ እና አሁን እየጠየቅያለሁ ማለት ነው። አማንዬ ገብቷል? እሺ ኃጢአት የሚደመስስ ፈጣሪ ነው ፍጡር ነው? አይዋ ኃጢአትን የሚደመስስ ፈጣሪ ነው ወይንስ ፍጡር ነው አለ። ኃጢአትን ይቅር የሚለው አንዱ አምላክ አላህ Subhanahu Wa Ta'ala ብቻ ነው። ግን የእርሱን ትእዛዛት በመፈጸም ጊዜ ኃጢአትን በዚያ በኩል ያስተሰርይልናል። ትእዛዛትን መፈጸም አምልኮን መፈጸም የኃጢአት ማስተሰሪያ ሰበብ ምክንያት ነው። እርሱ አላህ በቁርአን ላይ ሲናገር ኢነል ሐሰናት ዩዝሂብነ ሰይአት ይላል። መልካም ስራዎች ኃጢአትን ያስተሰርያሉ ይላል፣ ያስወግዳሉ፣ ያስመራሉ ይላል። ያ ማለት ያ መልካም ስራ አምላክ ነው ማለት ነው ኃጢአትን እየማረ ነው አይደለም። በእነዚያ ምክንያት አላህ Subhanahu Wa Ta'ala እየማረልን ነው ማለት ነው። ከዛሊክ ወዴት እንደምትሄድ ስለማውቅ ነው። ላንሳለህ የምትፈልገውን ነገር በጭንቅላት ውስጥ ያለውን አውቃለሁ። ምን ለማለት ፈልጋለሁ? ካባን ሄዳችሁ ተሰማሽ ኃጢአታችን ይማራል። አዎ ስለምታውቁ ነው። አይዋ እንዴት ነው ድንጋይ ነክተህ ኃጢአት የሚደመሰሰው እኮ? አይዋ አሁን እሺ መጀመሪያ ስንነው እስኪ የት ጋር ነው ያለው? ወይስ ጥያቄ ነው እየጠየቅ ያለው? ልመልስልህ ዝም ብዬ አማን አለ እንዳለ እኮ ታውቀዋለህ። በቃ ልመልስልህ ችግር የለም። ምን መሰለህ ያለው አንደኛ አምላክ አላህ Subhanahu Wa Ta'ala ሐጅና ዑምራ የሚባሉ ሁለት ትእዛዛቶችን አዞናል በቁርአን ላይ። ወአቲሙል ሐጀ ወልዑምረተ ሊላህ ይላል። ሐጅና ዑምራ ለእኔ ለአላህ ስትሉ ታዛዦች ሆናችሁ ፈጽሙ ይላል። ከሐጅና ከዑምራው ስነ ስርዓት መካከል ደግሞ ምንድነው? ሄዶ ካዕባ ሐጀሩል አስወድ አለ ያቺ መሳም የሚለው ነው። እርሱን መሳም ግዴታ ነው ወይ? ግዴታ አይደለም፣ ሱና ነው። ባይሰም ሰውየው ችግር የለም። ግን ከሐጅ ስነ ስርዓት መካከል አንዱን ይጠቅስና በቁርአን ላይ ወይ በሐዲስ ላይ ይሄን ያደረገ ኃጢአቱ ይማርለታል ሲባል ጊዜ እንደው በቀጥታ ያችን ድንጋይን ሄዶ ስለሳመ ብቻ አይደለም። ለምሳሌ እኔ ሄጄ ከኢትዮጵያ መካሄድ ኩኝና ሐጀሩል አስወድ ጥቁሯን ድንጋይ ሳም አድርጌ በመጣ የማገኘው የኃጢአት ስርየት አለ ወይ? ላ የለም። ግን ሙሉ ስነ ስርዓቱን ስፈጽም ጊዜ ነው። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሙሉ ስነ ስርዓቱን የፈጸመ እንደሆነ ኃጢአቱ የሚማርለት ሲናገሩ ምን አሉ? መን ሐጀ ወለም የርፉስ ወለም የፍሱቅ ረጀዐ ከአነማ ወለደትሁ እሙሁ አሉ። ወደ መካ ሄዶ ሐጅ ያደረገ ክፉ ቃልን ያልተናገረና ያልሰራ ልክ እናቱ እንደወለደችው ሕፃን ያለ ኃጢአት ሆኖ ይመለሳል አሉ። አየህ አይደለ? ሐጅ ያደረገ ብለው በሌላኛው ሐዲስ ላይ ተናገሩ። ከፋረቱ ሊማ በይነሁም አሉ። ከዑምራ እስከ ዑምራ ድረስ በመካከል ያለውን ኃጢአት ያስተሰርያል አሉ። ታዲያ ከሐጅና ከዑምራው ስነ ስርዓት መካከል ያችን ድንጋይ መሳም የምትለው አለች። አንዷን ተግባር ነብዩ ሰለላሁ ዐለይሂ ወሰለም ነሳ አድርገው ሁሉንም ሊያካትት ስለሚችል ያ በዚያ አስመልክተው እየተናገሩ ነው። ገብቶሃል አይደል? እንጂ ብቻውን ያንን ሄዶ ስለሳመ ሰውዬ ይማርለታል ማለት አይደለም። ነገር ግን የሆነን ግዑዝ ነገር ብቻውን ሄዶ ኃጢአቱ ይሰረይለታል ከሳመ የተባለው የቱ ጋር መሰለ? መጽሐፍ ቅዱስ ላይ ማስረጃ ቆያው ይችላል ሳይሆን እሺ ግዑዝ ነገር በመሳሙ ምክንያት ሰውየው ማለት ነው እሳትን ስለሳምክ ለዛ የሚጎዳህን ነገር እሳትን ስለሳማ ሰውየው ኃጢአቱ ይሰረይለታል። ታውቃላችሁ እንደ መጽሐፍ ቅዱስ። አሁን ይሄን ጉር ሰምተሃል አልሰማህም? ከዚህ በፊት እሱ ከፍችልካለሁ። አዎ እና ያው እናታሳያችሁ እሳት ስማ ግዑዝ ነገር እሳትን ሳም አድርገህ ኃጢአትህን ያስተሰርይልሃል እሱ ብትባል ትቀበላለህ? ትቀበላለህ? አማን አማን ወያነበብኩ ነው። ቆይ እንጂ ወጥመዱን አለፈብን። በቃ መጀመሪያ ወጥመድ አስገብታችሁ ነበር ማስነበብ ችግር የለውም። በቃ ይማር፣ ዋናው መማሩ ነው። ያውና ፍምሳት ሳም አድርጎ ሰውየው ኃጢአትህ ተሰረየልህ ይላል መጽሐፍ ቅዱስ ላይ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። ኢሳይያስ ነው ትንቢተ ኢሳይያስ ላይ
በእጁም ከመሰዋው በጉጠት የወሰደው ምን ነበር? ፍም ነበር አለ። ፍም እሳት ይዞ ነበር በእጁ። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። አላሁ አክበር። ያ ግዑዝ ነገር ስሞ ሰው ለማን ነው ይሄ የተባለው? ለማን ነው? ያ ትንቢተ ኢሳይያስ መጽሐፍ ቅዱስ ላይ። አዎ። ስለዚህ ፍም እሳትን ሰውየው ስለሳመ ግዑዝ ነገር እንዴት ኃጢአቱ ይማራል? እንዴት? ሱራፌልና ኪሩቤል ታውቀዋቸዋለህ ነው መጀመሪያ አንተ። ሱራፌል ማን እንደሆኑ አንዴ እረሱ ርዕስ አታስቀይሩ። የእግዚአብሔርን መንበር የሚሸከሙት ናቸው። አይዋ ኖ እግዚአብሔርን ራሱ ተሸክመውት እግዚአብሔር በእነሱ ላይ ሆኖ ይበራል አይደለ? መጽሐፍ ቅዱስ ላይ እንደሱ አለ። እግዚአብሔር የሚበርባቸው ይበራል አይደል? የእግዚአብሔር መንበር የሚሸከሙት እኮ እግዚአብሔር በሱራፌል ላይ ሆኖ አማን ነው። እግዚአብሔር በሱራፌል ላይ ሆኖ ይበራል አይደለ? ሰላም አለይኩም። አማን ጨርሳችሁን እናገር። በክሩቤል ላይ ሆኖ ይበራል አይደል? እግዚአብሔር ያው ጣት ስትነሳ ታየዋለህ። እግዚአብሔር በሁሉ ቦታ የሞላ ነው። ይበራል፣ በረራ ያደርጋል፣ ይበራል። መጽሐፍ ቅዱስ ነው እንደዛ የሚለው። በክሩቤል ላይ ሆኖ ይበራል እግዚአብሔር ይላል። እውነት ነው። ጌታ ኡምራ የሄዱ ሰዎች እምቢ አላቸው፣ አልወረደላቸውም። ይሄን አላነበብኩትም። በቃ እናስነብብ አንድ ጊዜ። እግዚአብሔር እንደሚበራ እንዴ ላሳያችሁ። እምቢ እያላቸው ነው እያለ እግዚአብሔር ይበራል ይላል። ተመልከቱ እንግዲህ መጽሐፍ ቅዱስ ነው ያለው፣ እኔ አይደለም። ተመልከቱ። ብዙ ጥያቄ ነው ያለኝ እኔ። አብሽራ ያንተ ጥያቄዎች ሁሉ በጣም ነው ያው አንላቀቅም። አብሽር ችግር የለም። ያው እዚህ ጋር ያመሰለ 18 10 እያወጣባቸው እያሉ ያውና ምድር ተንቀጠቀጠች፣ ተናወጠችም፣ ተራሮችም መሰረቶች ተነቃነቁ። እግዚአብሔርም ተቆጥቷልና ተንቀጠቀጡ፣ ከቁጣው ጢስ ወጣ። ከዛ ቀጥሎ ምን አለ? ከፊቱም የሚበራ እሳት ነደደ፣ ፍምም ከእርሱ በራ። ሰማዮች ዝቅ ዝቅ አደረገ ወረደ፣ ሰማዮችን ዝቅ ዝቅ አደረገ ወረደም አለ። ከዛስ ጨለማ ከእግሩ በታች ነበረ፣ በክሩቤልም ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ። አላህ ግልግል ብቻ ይሄ ነው እና ሚሳነው ነገር አለ ለእግዚአብሔር እኮ ነው። አረ ሚሳነው ነገር የለም፣ ይበራል እያለ ነው። አማን ችግር የለም። በቃ ሚሳነው ነገር የለም፣ ይበራል። እሺ መኪና ላይ ነኝ፣ ቤልት ላይ ነው ያለሁት። ወንድማችን ስማኝ ጃስሚን አለሽ? አንዴ ሜርሲ አንዴ ጨርስለት። ስለ ሴቶቹ ያመጣው ጥያቄ ያለኝ መልስልኝ። አረቋት ደራረቡ አንዴ አንድ ጊዜ ሜርሲ ትጨርሳለች። ሜርሲ አንዴ መጽሐፉን አንብቢው። አዎ አንብቤዋለሁና ምንድነው የሚለው መሰለህ? ላ ሜርሲ አንብቤዋለሁ አይደለም አንብቢ ነው ያልኩት። ደህና ነው። አዎ መጽሐፉን አነበብኩት አልኩህ እኮ። አነበብኩት አይደለም አንብቢው ነው ያልኩት። አንብቢው እንስ አሁን ላነብልህ ከላይ ከላይ ነበር መሳነብ ነበር። አይሰሩም እንደውም የሁለት ቀን ስራ ነው። ጫፏ ላይ እኮ ነው። ከላይ አንብልሃለሁ። ርዕሱ ጀምር ይላል። ሙሉ መጽሐፉን እንዲገባችሁ እግሩ ይንኳኳል ነበር። ሙሉ መጽሐፉን አይደለም ትንሽ ነው። እግዚአብሔር ሙሴን አስረከበ ጀመረሻ ታናድም ጥመት አለው አይደለም ትንሽ ነው። 11 ብቻ ነው ከአንድ ሰው ሸናላለኝ ሸንቷላለኝ። ምንድነው የሚለው? የሰለጲያዎች ሴቶች ልጆች ርስት ስለ ርስት ነው የሚያወራው። ርስት ገብቷል። እኔ አማርኛ ብዙ ስላልሆንኩኝ በሳሳት ታርመኛለሽ። አሁን ይሄ ርዕስ ምንድነው የሚያወራ? ስለ ርስት ነው። ሴቶቹ ምንድነው የፈለጉት? ርስት ነው የፈለጉት ማለት ነው። ሴቶች አይደሉም ብለሽ ነበር። ሴቶች መሆናቸውን አመንሽ እንዴ? አዎ ሴቶች ናቸው አለኝ እኮ። አዎ የጌታ ታዲያ ቅድም ሴቶች አይደሉም። ጥሩ ለውጥ ነው። አንብበሽ በተሻለ አንባቢ ያድርጋል። እንኳን አነበብሽ። ቀጥይ ጎበዝ። ሜርሲ ያላ ምሳሌ ነው ግን አለኝ እኮ። ሴቶች ቢሆንም ምሳሌ ስለሆነ ነው። እኔ ሴቶች አይደሉም ያልኩ ምሳሌ ስለሆነ ነው። ግን አሁን እዚህ መረዳት ያለብን አንድ መጽሐፉን አንብቢው። ርስት ነው የሚያወራው። ሜርሲ ሄሎ
ኦኬ አንብዩ መጽሐፉን። ኦኬ ከዮሴፍ ልጆች ወገኖች የሚናሴ ልጆች፣ የሚከር ልጆች፣ የገለዓድ ልጆች ወገን አለቃዎች ቀረቡ። በሙሴና በእስራኤል ልጆች አባቶች አለቆች ፊት ተናገሩ አሉ። ምድሪቱን ለእስራኤል ልጆች ርስት ገባ። አሁን ያጎቶቻቸው የተባለው የእስራኤል መርሲ እኔ የሰጠሁሽ ጥቅስ ምንም እሱ ጋር የሚገናኝ አይደለም። ከላይ ላንብብ ስላልሽ ነው። ወደ ምንም እንትን አትቀይረውም። እሺ ወሱባላ አንብቢ ዝም ብለሽ እምልህ ያጎቶቻቸው ልጆች ሲባል አጎቶቻቸው አይደሉም። በቅርብ የእነሱን ዘር ማለት ላስረዳ ብዬሽ ነው። ዘሩ እኔ መጽሐፍ ገና እኮ መርሲ አንብቢው ገና ነው። ገብታችኋል? ምን ለማድረግ ነው? እሱን እኔ ከድሮ ማውቀዋለሁ ካልኩ ከድሮ ማውቀዋለሁ እኮ ጥቅሱን አንብቢ። ወንድ ከሆንሽ እግዚአብሔር ሙሴን አዘዘው ከሚለሽ ጀምረሽ አንብቢና ቀጥይልን። ከዛ ምን እንደሚል እናያለን። እግዚአብሔር ያጎቶቻችሁ ልጆች አግቡ ብሎ እንዳዘዘ ታያላችሁ። እዛ ላይ ተመልከቱ፣ አንብቢው። እሷ ላይ ከፍ ብላ ዝም ብላ ሌላ ነገር ያልተጠየቀችው ላይ እሷ ላይ የተሽከረከረች ለአብራራ ትላለች። ምንም አልተጠየቅሽም እኮ። እሺ አማን እስልምና ማን ጀመረው? መሐመድ ነው አይደል? እኔ የመጀመሪያ ሙስሊም ነኝ የሚል አለ በቁርአን። አለ በቁርአን እኔ የመጀመሪያ ሙስሊም እንደሆን ታዘዝኩ የሚል አለ በቁርአን 8 ቁጥር 1 አስረዳለሁ። ችግር የለም። እሺ አንደኛ ከዛ ስማኝ፣ ከቁርአን በፊት እስልምና መኖር ማረጋገጫ አንድ ማስረጃ የለም አለ። ችግር የለም። ብዙ ማስረጃዎች አሉ ሰጣለሁ። ከቁርአን በፊት አዳም ነገር ያረጋው ልጆች ይቆራርጣል እያላችሁ ይቆራርጣል እንዴ? ለኛ አሪፍ ነው። ታች ካላችሁ ደግሞ እስቲ ኮፒ ሊንክ አድርጉት፣ አታው አድርጉ። እሺ ምናልባት መንገድ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእስልምና ሃይማኖት ጀማሪ ነኝ ብለዋል ወይ? ላ እንደዚህ አላሉ። እኔ ሙስሊሞች መጀመሪያ እንደሆን ታዘዝኩ ነው የሚለው አለ። ያው የእስልምና ሃይማኖት ጀማሪ ነኝ የሚል የለም። ደስ የሚል ካለ አሳየኝ። የቱ ጋር ያለው የመጀመሪያ ማለት ምን ማለት ነው? የመጀመሪያ ማለት ፈረስት ነው። ፈረስት ማለት ፐርሰን ኢስላም አይደለም። የእስልምና ሃይማኖት ጀማሪ ነው የጠየቁት። አሁን የሙስሊሞች መጀመሪያ ሙስሊም የሚለው የግለሰቡ መጠሪያ ነው። መጀመሪያ እሱን እንወቅ። የሙስሊም የሚለው የግለሰቡ መጠሪያ ሲሆን ኢስላም የሚለው ደግሞ የሃይማኖቱ መጠሪያ ነው። አንተ ኢስላም ነህ ወይ ብትለኝ ለእኔ ኢስላም ሳልሆን እኔ ሙስሊም ነኝ። ኢስላም ምንድነው ከተባለ የምከተለው የሃይማኖቱ መጠሪያ ስም ነው። ሁለቱን መጀመሪያ ማወቅ አለብን። የእስልምና ሃይማኖት ጀማሪ ነኝ ብለዋል ወይ? ለአላሉም በፍጹም። እስልምና ከነብዩ መሐመድ በፊት እንደሌለ አንቀጽ መረዳት ይቻላል ወይ? አይቻልም። ታዲያ ምን ለማለት ነው? የሙስሊሞች መጀመሪያ እንደሆነ ታዘዝኩ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ከተባለ መጀመሪያነት ለሁለት ይከፈላል። አንጻራዊ መጀመሪያነት አለ፣ ፍጹማዊ መጀመሪያነት አለ። ፍጹማዊ መጀመሪያነት፣ አንጻራዊ መጀመሪያነት ይህ የሚታወቅ ነገር ነው። የመጀመሪያው መስጂድ ማን ነው ብላችሁ ብትጠይቁ በኢስላም ሁለት መስጂዶች ይነሳል። አንደኛ ካዕባ ነው ይላል፣ ወይንም ደግሞ ቁባ ነው የሚል ታገኛላችሁ። ቁባ የመጀመሪያው መስጂድ የተባለው ከማን አንጻር ነው ከተባለ አወሉ መስጂድ ቡንየ ፊል አርድ ነብዩ ሰለላሁ ዐለይሂ ወሰለም በምድር ላይ መጀመሪያ እንደመጡ በእርሳቸው ዘመን የተሰራው የመጀመሪያው መስጂድ ማለት ነው። በሱራ አሊ ኢምራን ላይ ስትሄዱ ደግሞ አላህ የመጀመሪያው መስጂድ ካዕባ ነው፣ መስጂድ አልሐራም መካ ነው እያለ ይነግረናል። ካዕባ ነው ይለናል። ታዲያ ያኛው ከምን አንጻር ነው ከተባለ ፍጹማዊ መጀመሪያነት ከዚህ ዓለም የመጀመሪያው መስጂድ የተባለው መካ ነው፣ ካዕባ ነው። ከነብዩ ሰለላሁ ዐለይሂ ወሰለም አንጻር ከሆነ ደግሞ ቁባ ነው የመጀመሪያ የተባለው። ገብታችኋል? አንድ ቤት አድርጉት። አሁንም እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም የሙስሊሞች መጀመሪያ ሲሉ ጊዜ አንጻራዊ መጀመሪያነት ነው። እርሳቸው መቼ ነው የተላኩት የሚለውን ቀጥታ ሄደን ስናይ ከአዳም ጀምሮ ነው ወይ የተላኩት? አይ ከአዳም ጀምሮ አይደለም። እርሳቸው ነብይ ተደርገው ከኢሳ በኋላ ከተላኩበት ጊዜ ጀምሮ ከተላኩበት ትውልድ አንጻር የመጀመሪያ ሙስሊም ይባላሉ። አንጻራዊ መጀመሪያነት ይባላል። ፍጹማዊ መጀመሪያነት ደግሞ የአዳም መጀመሪያነት ነው። የመጀመሪያው የኢስላም ነብይ ማን ነው ተብለው ብትጠይቁ አዳም እንደሆነ ቃል በቃል ተቀምጧል።
ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ። ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ለምታወራውን እኔ ማስረጃው ትችላለህ። ሁዘይፋ ኢብን አልየማን የተባለው ታላቁ ሰሃባ ተጠየቀ። ምን ተባለ? ማስረጃ እያሳየሁ ነብዩ ሰለላሁ ዐለይሂ ወሰለም ሁዘይፋ ኢብን አልየማን የተባለው ሰሃባ መን ሁወ አወሉ ነቢይ ፊል አርድ አላቸው። በኢስላም የመጀመሪያው ነብይ ማን ነው ሲላቸው እኔ ነኝ አላሉ። ተመልከቱ፣ የኢስላም የመጀመሪያው ነብይ ማን ነው ሲባሉ አደም አሉ። አዳም ነው አሉ። هل كان آدم نبيا؟ አዳም ነብይ ነበርን ተባሉ። ነዓም ካነ ነቢይ ሙከለም። አሁን እዚያውም አላህ በቀጥታ ያናገረው ነብይ ነው ብለው ተናገሩ። ስለዚህ ያ እኔ ለምሳሌ ላስረዳህ ማን አንተ በእንትን በሎጂክ እንድትረዳው ዘንድ ማለት ነው። እንደው በምሳሌ ልስጥህ። አባትና እናት አለው አይደል? አማን ለምሳሌ እናትና አባት አሉ። ምን አንሳ አማን? አዎ እናትና አባት አሉ ሆን በል። 10 ወንድሞች አሉ ሆን በል። ለምሳሌ 10 ወንድሞች እንዳሉ ቁጥር። እሺ ከመካከላችሁ እንደው አላህ መርጦህ እንደው አንተ እስላምን ተቀበልክ በልና እኔ የመጀመሪያው ሙስሊም ነኝ ብትል ከምን አንፃር ነው? እኔ የመጀመሪያው ሙስሊም ነኝ አልክ። ይህ የመጀመሪያው ሙስሊም ላይ ስትል ጊዜ ከምን አንፃር ነው የመጀመሪያው ሙስሊም ነኝ አልከው? ከቤተሰቦች አንፃር ነው ወይንስ እንደው ከዓለም ሰው አንፃር ነው? ትዕዛዝ ነው ይሄ። እሱ ያለው ታዘዝኩ ነው የሚለው። አዎ ምን እንደሆነ የታዘዙት ትዕዛዙ ከማን ነው? ካላህ ነው። ከማኛ ትዕዛዙ ከማን ነው ሳይሆን የመጀመሪያ ሙስሊም እንደሆነ የታዘዙት ከአላህ እንደሆነ እናውቃለን። ግን ከማን አንፃር ነው? የተላኩበት ዘመን አለ፣ ጊዜ አለ። ያንን ጊዜና ዘመን ያማከለ የሆነ ከዛ ከዘመናቸው አንፃር ነው። አንተ የመጀመሪያ ሙስሊም ነኝ ብትል ከቤተሰብህ ያቷል አይደል? አንተ ከቤተሰብህ አንፃር እንጂ አንፃራዊ መጀመሪያነት ይባላል እንጂ ከሰው ዘር ሁሉ የመጀመሪያ ሙስሊም ነኝ እንዳልክ እያልክ እንዳልሆነ ሁሉም የሚረዳው ነገር ነው ማለት ነው። እሺ በቁርአን ላይ ሌላ የመጀመሪያ ሙስሊም የተባለው ያው ሙሴ ለምሳሌ የመጀመሪያ አማኝ የመጀመሪያ ቁርአን እኮ ለማመድ ነው የወረደው። ምንድነው የምትለው አንተ? ከቁርአን በፊት ነው ያልኩት። በቃ ከቁርአን በፊት አለ ወይ ነው ያልኩት። መሐመድ ነው ከቁርአን በፊት እስልምናን እንዳላቸው ቁርአን ለማመድ ነው እንድትረዳ ይወለ በቁርአን ላይ ያለውን አንቀጽ ስለጠየቀ እየመለስኩልህ ነው። አሰምስ ለምን የመጀመሪያ ተባለው የሚለው አንጻራዊ መጀመሪያነት ነው፣ ፍጹማዊ መጀመሪያነት አይደለም። እሱ ነው አሁን ከኢስላም ከነብዩ ሰለላሁ ዐለይሂ ወሰለም በፊት ለመኖሩ ማስረጃ ሰጠኝ ላልከው ከሌላ መጽሐፍ ነው የምፈልገው ወይንስ ከቁርአን ነው የምፈልገው? ቁርአን ራስ መሐመድ አውርጅ ተወረደልኝ ያለው እኮ ነው። በቃ ቁርአን ከቁርአን በፊት ነው ያልኩት። መሐመድ ይቀር በቃ ከዘመኑ ብለን የሚያዘውና ከቁርአን በፊት አሳየኝ። በጣም ጥሩ። አሁን ከቁርአን በፊት እስልምና ሃይማኖት እንደነበር ማየት ፈልጓል። እናሳይሃለን። አንዴ ማን ነው ይመቻል? ረመዳን ይመቻል ለማውጣት? አይ ይመቻል። አዎ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ነብያቶች ሙስሊሞች እንደነበሩ ተቀምጧል። አማን ልናሳየህ ነው። እሺ መጽሐፍ ቅዱስ ላይ ራሱ ላይ ልናሳየህ ነው። አማን ተዘጋጅ። እሺ አማን አለ። ኦኬ አያ ክፈተለት። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ አወጣለት አንድ ጊዜ ዕብራይስጥን አወጣለህና ወደ አማርኛ እዛ ትቀይርለታለህ። ረመዳን ይመቻል? እሺ ረመዳን ወጥቷል መሰለኝ። አሚር ይመቻል ወይም ጃስሚን ይመችሻል? ከተለወሰ አይ መልክ ተተጣ መርሐባ ዶክተር የሆነ ግግም አይነት ነገር አትሄዱ። ደግሞ ጠየቅ አይደለ የፍጡር ባህሪ ነው ከእናንተ ጋር ያለው ካልክ አይ አይደለም፣ አምላክ አላህ Subhanahu Wa Ta'ala ከእናንተ ጋር የሚመስል ማንነት የለኝም ብሎ ቃል በቃል ተናግሯል። አሳይህ። ወደ እናንተ ስንመጣ ግን ቃል በቃል ምን አለ? በአዳም ላይ ያለ አካል ሁሉ አለኝ ብሎ ቃል በቃል የተናገረ ነው ያንተ አምላክ። የፍጡር ባህሪ ተብሎ የሚገለጸው ከእናንተ አንፃር ያለው ነው። አይ ለወልድ ብቻ ነው እንዳትሉ በስጋ ተገልጦ ስለመጣ ነው እንጂ እሱ ሰው አይደለም ብሎ ራሱ አብራራ። አይ እንደሱ አይደለም። መንፈስ ቅዱስም አብም ራሱ የአብ አካል አላቸው። ላሳይህ። አይ በቃ እኛም ለምን ትገባለህ? አብም ወልድም መንፈስ ቅዱስም በአዳም ላይ ያለ አካል ሁሉ አላቸው። እጅም ቢሆን እግር ቢሆን ጭንቅላት ቢሆን ሁሉም አላቸው።
ይሄን ማየት የሚፈልግ ካለ እናሳያችኋለን። በእኛ ጋር ግን ያለው ነገር ምንድነው ካላችሁ አምላክ አላህ Subhanahu Wa Ta'ala እኔ አያለሁ ሰማለሁ እጅ ያለኝ ብሎ ቢናገርም ቃል በቃል ምን አለን? እኔ ግን ከናንተ ጋር አልመስልም ማለት። ከናንተ ጋር ለየት የሚለው ምንድነው? እጅም እግርም አለኝ ካለ በኋላ በአዳም ላይ ያሉ አካሎች ሁሉ አሉኝ ለኔ ብሎ ተናገረ። የፍጡር አካል ሁሉ አለኝ እያለ በአዳም ላይ ያለ መልክም ቢሆን ገጽታ ቢሆን አካልም ቢሆን እጅም ቢሆን እግርም ቢሆን ጭንቅላትም ቢሆን ብልትም ቢሆን አለኝ እያለ ሁሉንም ተናገረ። ምን እናድርግ? ይህን መሳሽ ጥያቄ ያለው ካለ መቀጠል ይችላል። ያ ጥያቄ ያለው ألو تسمعني كلامي ولا؟ ايش؟ ايش؟ السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. عندنا سلامنا. الله الحمد لله. أنا مسلم الحمد لله. أنت يا قال بني لا. أنا يكون من أورو ساوث أفريقيا وسنا. والله. أنا بفيد دبي نمبر هذا كذي كنت شايفه تشارنا. ماشي. ኦኬ ለዛም እኔ አንድ ጥያቄ ነበረኝ። እዚህ ሀገር እኮ ሌቦች ይበዛሉ። ከዛ አንዳንድ ጊዜም ይገደላሉ። እንደዛ ሆኖ እኛ የምንሸጠው ነገር እኮ ሐራም ውስጥ ያለው ነገር ነው። ወንድም ፈጠን አድርገው እሺ። ሐራም ነገራቶችን መሸጥ አይቻልም። ኦኬ አሁን እኮ አንዳንድ ሰዎች እኮ የሚለው እንትን ያንተ ነገር ላይ ከሞት ሸሂድ ትሆናለህ ይላል እኮ። እኔ ደግሞ ከራከርኩት። እንዴት ነው ሸሂድ የምንሆነው? የምን ሀገር ላይ የምን ሀገር ላይ ከሞት? እኛ አሁን እኮ እየሰራን ያለ አንዳንድ ጊዜ ሌቦች እኮ ይገደላሉ። አንዳንድ ሰዎች ጥያቄ ይገባል። እሱ ብቻ ነው ጥያቄ? እሺ አዎ እሱ ነው። አይ በቃ ስለሚረብሽ ስራ ላይ ተተኩርሽ ትላቸው። እሺ አሁን ቢያንሱን አዳም አንድ ሜት አድርጉ ልጆች። ጥያቄው ምንድነው? ሳውዝ አፍሪካ ነው የምሰራው እና ብዙ ሌቦች እዚህ አሉ። ሳናውቀው መጥተው ይገድሉናል። በዚህ ሁኔታ የተገደለ ሰው ሸሂድ ይሆናል ሰማዕት ይሆናል ወይ ነው? አዎ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ቁቲለ ዱነ ማሊሂ ፈሁወ ሸሂድ ብለዋል። ከንብረቱ እየተከላከለ ሳለ የተገደለ እርሱ ሸሂድ ነው ሰማዕት ነው ብለዋል። ሊዘርፍህ ከመጣ ሰውየው የዛኔ እንዳትሰጠው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሊገድለኝ ካለስ ፈኢን ቃተለኒ ፈቃቲልሁ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። ሊገድልህ ከመጣ ከራስህ ትከላከላለህ። የዛኔ ሊቀድምህ ካለ ትቀድመዋለህ። ብትገድለው አንተ ወንጀለኛ አትሆንም። ምክንያቱም እርሱ ነውና ሊገድልህ የመጣው ቀድሞ። አንተ እርሱ ቢገድልህ እስከተባለ ሸሂድ ትሆናለህ። ሸሂድ ትሆናለህ፣ ሰማዕት ትሆናለህ። ከንብረቱ እየተከላከለ ሳለ የተገደለ ሸሂድ ነው ሰማዕት ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ግን ራሳቸውን ጠብቁ፣ ራሳቸውን የምትጠብቁበትን ነገር ያዙ። አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ላይ ያ አዩሀ አለዚነ አመኑ ኹዙ ሒዝረኩም ይላል። እናንተ ያመናችሁ ሰዎች ሆይ መጠበቂያችሁን ያዙ ብሎ ተናግሯል። ዝም ብለህ የሆነ ራስን የምትጠብቅበትን ነገር ያዝ። እሺ ጥያቄ ያለው መጠየቅ ይችላል። ጥያቄ የሌለው ግን መጠየቅ አይችልም። ልጆች እንድታውቁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ ሙስሊም ነኝና እንትን የእናት ወገን ኒካ ማሰር ይችላል እንዴ ነው የሚል ጥያቄ ነበር። አባት የለሽም? አዎ። ወንድም የለሽም? ላ ማለት በሐራም ነው የተወለድኩት። በሐራም ኦኬ። አባት ያለ ከብቻ ግንኙነት እንደሱ ከሆነ ሸሪዓ ፍርድ ቤት በአቅራቢያሽ የሚገኝ ካለ ወደዚያ ነብዩ ሰለላሁ ዐለይሂ ወሰለም አስሱልጣን ወልዩ ሊመን ላ ወልየ ለሁ ብለዋል። ከቤተሰቧ ኒካ የሚያስር ወኪል የሌላት የሀገሪቱ ሸሪዓ ፍርድ ቤት
ባለስልጣን ቃዲ እርሱ ወልይ ይሆናታል ብለዋል። እርሱ ሸሪዓ ፍርድ ቤት ቃዲው ወልዩ ይድርሻል፣ እሱ ወልይ ሆኖ ይድርሻል። ያ ከሌለ በአቅራቢያችን ወደ እናት ቤተሰብ ልመጣ ነው። የእናት ቤተሰብ ኒካ አያስርም ያለ የለም፣ ግን ቅደም ተከተል አለው። ወደዚያ ልመጣ ነው። አስብርሽ ወይ ትንሽ ታገሽሽ እና ሸሪዓ ፍርድ ቤት ቃዲ ከሌለ ወዴት ነው የሚኬደው? በአቅራቢያችሁ የሚገኝ በኒካ በማሰር የሚታወቅ ቃዲ ካለ እርሱ ኒካ ያስራል። ያ ከሌለ የመስጂድ ኢማም ኒካ ማሰር ይችላል። ያ ከሌለ እስላማዊ ዩኒቨርሲቲ፣ እስላማዊ ኮሌጅ፣ እስላማዊ የቁርአን መርከዝ ዋና ኃላፊና ሙድር ካለ እርሱ ያስራል። ያ ከሌለ ከእናት ቤተሰብ አማኝ የሆነ ሰው በአላህ ላይ የማያጋራ ሶላትን የሚሰግድ የሆነ ሰው ካለ እርሱ የዛኔ ያስራል። ያ ከሌላት እስከተባለ ማንም የምታውቀው ሙስሊም ሰው ይሁን፣ ብቻ ሙስሊም ሰው ይሁን፣ ዝምድና ባይኖረው መጨረሻ ላይ እርሱ ኒካ ማሰር ይችላል። ሳታገባ ትቆይ ሴት ልጅ ያለ ወልይ ስለሌላት ተብሎ የለም በኢስላም። ስለዚህ እርሱ ኒካ ማሰር ሁላ ይችላል መጨረሻ ላይ። እሺ እሺ ኢንሻ ሶላት እስከ ስንት ሰዓት ነው? ከ6 ሰዓት በኋላ እስከ ሌሊት ወይንም እስከ 8 ሰዓት የሚል ጥያቄ ነበር። አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ወቅቱ ሶላት አልዒሻ ኢላ ሙንተሰፍ ሌይል ብለዋል። የዒሻ ሶላት ጊዜው እስከ ሌሊቱ አጋማሽ ድረስ ነው ብለው ተናግረዋል። ከዚያ በኋላ ማሳለፍ አይቻልም። አይ እሺ ጀዛከላሁ ኸይራን። ወያኩም። እሺ ጥያቄ አላችሁ? አለይኩም ሰላም። አለይኩም ሰላም። ሰላም ነው? አልሐምዱሊላህ። የኔ ጥያቄ ኢየሱስ ክርስቶስ ሙስሊም ነው ወይስ ክርስቲያን ነው? ሙስሊም ነው። እንደ ኢየሱስ ሙስሊም ነው። በጣም ታላላቅ ሙስሊም ከነበሩ ነቢያቶች መካከል አንደኛ እርሱ። ኦኬ ታዲያ ሙስሊም ከሆነ ወንጌል ላይ ሳይው ዘላንተን እነሱ ለምንድን ነው ታዲያ በእርሱ የሚያምኑት? እሱ የማያውቃቸውን መጽሐፍቶች ከጊዜ በኋላ ሰዎች ተነስተው ጽፈዋቸው፣ እሱ እያለ የተጻፈ መጽሐፍ አይደለም እሱ። ከዚያ በኋላ ሰዎች ተነሱና ማርቆስ፣ ማቴዎስ፣ ሉቃስ ምናምን ብለው ከላይ ጻፉባቸው። ከዚያ ሰዎች ተነስተው ጽፈዋቸው ነው እነሱ። አምላክ አላህ ሱብሓነሁ ወተዓላ ሲነግረን ስለ እርሱ ሐዋርያቶች እኛ ሙስሊሞች ነን ብለው ቃል በቃል ተናግረዋል። በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወደ ሐዋርያቶችም ትእዛዜን ባስተላለፍኩ ጊዜ በእኔ በአላህ እመኑ በመልእክተኛዬም በመሲሁ እመኑ ባልኳቸው ጊዜ እኛ አመንን ሙስሊሞች መሆናችንን እንመስክር አሉ ብለው ተናገሩ። ያ እሺ አለይኩም ሰላም ወራህመቱላሂ ወበረካቱ። አይ እንዴት ናችሁ? አልሐምዱሊላህ። አብለሻ አልሐምዱሊላህ። እሺ አንድ ጥያቄ ነበረኝ። የሆነች ጓደኛ የነበረች እና ልታገባ ፈልጋ ከዛ ቤተሰቦቿ ሲጠየቁ አይቻልም ማለት አባት የላትም ነበር። እሺ ልጁን አልፈለጉትም ነበርና አይቻልም ስሏት እነሱ ስለተዋደዱ ሸሪዓ ፍርድ ቤት ሄዳ ኒካ ታሰሩና እሷ ወደዚህ መጣች። ከዛ እሱ ወደዚህ መጣ። ቀጣይ አሁን የሆነ ነገር ማድረግ ሲፈልጉ ኒካ የላችሁም አይቻልም ተባሉና ተለያዩ። ኒካ የላቸውም። አባት ያላት በሌላ ቦታ ሄዳ ኒካ ስራ ነው። አባት የላትም፣ ታላቅ ወንድም ግን አላት። ግን እሱ አይቻልም እያላት እነሱ ስለተዋደዱ ብቻ ነበረ እዛ ሄደው ታሰሩ። አይቻልም ያለባት ምክንያት ምንድን ነው? አይ ቤተሰብ ነው አይቻልም። እንደዚህ ከሆነ ኒካ የላችሁም፣ ቤተሰብ ካልፈቀደ ኒካ የላችሁም፣ እንደገና ሄዳችሁ ቤተሰብ መፍቀድ ነው። ወንድሟ አላስርም አይቻልም ያለበት ምክንያት ምንድን ነው? ልጁን ያልተስማማበት ምክንያት በሰዓቱ እሷ ወደዚህ ልትመጣ ነበርና ለምን መንገድ ጀመረሽ ለምን ታገቢያለሽ ብሎ ነው አይቻልም ያላት ነበር። ይሄ ምክንያት ሊሆነው አይችልም። አሳማኝ የሆነ ሸሪዓዊ ምክንያት ኖሯቸው ቤተሰቦች ሴት ልጃቸውን አንድርም ቢሉ ሐቅ አላቸው፣ ይቻላል። ለምሳሌ ሊያገባት የመጣው ሰው ሶላት አልሰግድም ካለ ወይንም ደግሞ የማስተዳደር አቅም ከሌለው በዚህ ጊዜ አይቻልም ብለው ይከለክሉ ሐቅ አላቸው። ነገር ግን አንድ መረጋጋት ጥያቄውን ስለተረዳት መልሰን እስከመጨረሻ አዳምጪ። ነገር ግን ከዚህ ውጭ አሁን የተናገርሽው እሱ ኒካህን ሊያስከለክል የሚያስችል የሆነ ምክንያት አይደለም። ዲን ካለው አክላቅ ካለው የማስተዳደር አቅም ካለው ሰውየው ይህን ሰውዬ ከወደደችው እሷና ፈቃደኛ ከሆነች ያንን እነርሱ
በአሳማኝ ባልሆነ ምክንያት መገልገል አይችልም። ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ለምን አይነት ሰው ልጃቸውን ሰዎች መዳር እንዳለባቸው ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ዲኑንና ስነ ምግባሩን የምትወዱለት ሰው መጥቶ ልጃቸውን ለትዳር ቢጠይቅ ይህን ሰው ዳሩት ወደ ኋላ አትበሉ ብለው ተናግረዋል። ልጅቱ ፈቃደኛ ከሆነች ማለት ነው። የዛኔ ስደት ልትሄጂ ነውና ተማሪ ነሽና አሁን አልተመረቅሽምና አሁን የሆነ ለእኛ የሆነ ነገር አላደረግሽምና ብለው እርሷን ከመልካም ሰው ትዳር መከልከል አይችልም። የዛኔ ቢከለክሏት ሸሪዓዊ ፍርድ ቤት ሄዳ ኒካ ብታስር ትክክል ነች። ኒካሁ ይጸድቃል፣ ትክክል ነው። አይ እና ደግሞ አሁን እኛ እዚህ ስደት ላይ ነን፣ የምንለብሰው ዩኒፎርም ነው። ዩኒፎርም አንለብስም ስንላቸው አይቻልም ብለው ያስለብሱናል። ይሄስ እንዴት ይታያል? ልጆች ምናምን ሲመጡ ያዩናል። እሺ፣ ሴት ልጅ ሙሉ ሰውነቷ የሴት ልጅን አልባሳት በተመለከተ ይችላል ከላይ እስከታች የሚሸፍን የሆነ የሰውነቷን ቅርጽ ከጎንም የማያሳይ የሆነ መሆን እንዳለበት ይናገራል። ስለዚህ በዚያ ሁኔታ ነው መሆን ያለበት። አምላክ አላህ ሱብሓነሁ ወተዓላ ይህን ሲናገር በቁርአን ላይ ምን አለ? ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒነ ዩድኒነ ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይነ ወካነ አላሁ ገፉረን ረሒማ ይላል። አንተ ነቢይ ሆይ ሚስትህን፣ ሴት ልጆችህን ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸዋል። ስለዚህ ሙሉ ሰውነትን የሚሸፍን ልብስ መሆን አለበት። ሴት ልጅን ሱሪ እንድትለብስ ማድረግ እርሱ ተገቢ አይደለም። ታቻላለ። ስለዚህ ይህን ነገር እናንተ ስራቸውን በአግባቡ እስከሰራቸው ድረስ እነማዳም ያን ያክል ልብሳቸው ላይ ትኩረት የሚያደርጉ አይደሉም። በደንብ ጎበዝ ከሆናችሁ፣ ጠንካራ ከሆናችሁ የፈለገ ችግር ቢኖርባችሁ ያንን ይታገሳሉ። አይደለም እኛ ሙሉ ሰውነቴን የሚለብስ ልልበስ ብላችኋቸው ማለት ነው። ስለዚህ አንድ ቀን ሁለት ቀን ጓር ሊሉባችሁ ይችላሉ። ከዚያ ይተውታል። ክርክር አይወዱም፣ ጭቅጭቅ አይወዱም። ባህሪያቸውን ታውቃላችሁ። ስለዚህ ያንን ሱሪ ላለመልበስ ሞክሩ በቻላችሁ ታቅም። አይ እና ደግሞ ልጅ ጥሎ መምጣት ሳዚ ልጅ ጥሎ መምጣት ማለት ልጅቷ ህፃን ናት፣ ገና 2 ዓመት አልሞላትም እና እሷን ጥሎ መምጣት ስለይታይ አይሆንም። እንደሱ መሆን የለበትም። ልጆቻችሁን ጥላችሁ እንትን አትበሉ፣ አትሂዱ። የማንከባከብና የማሳደግ ኃላፊነት አለባችሁ። አላህ ሱብሓነሁ ወተዓላ በወላጆች ላይ ካደረገው ግዴታ ምንድን ነው? ልጆቻቸውን ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ የማሳደግና የማንከባከብ። ግን ያንን ህይወት እንትን ለማለት ለማስተካከል የሚቸግራቸው ከሆኑ እነዚህ ሰዎች የግዴታ መንቀሳቀስ ካለባቸው፣ ካልሆነ የእርሳቸውን የቤተሰብ ህይወት አደጋ ላይ የሚሆን ከሆነ ኃላፊነቱን መወጣት ለሚችል ሰው አስቀምጠው እንትን ብሎ ችግር አይኖረውም። ያ ነው። ድምፅ ህዝቢ كيف الحال؟ الحمد لله تمام. أهلا، وين قاعد؟ أنا قاعد في بيتي. أنت مسيحي ولا مسلم؟ ክርስቲያን ኦርቶዶክስ ነኝ። አንድ ጥያቄ ነበረኝ። ጥያቄው ምንድነው? ቀደም እየሰማሁ ነበር ከታች ሆኜና ኢየሱስ ክርስቶስ የተጠየቀ ነበር። ስለ ኢየሱስ ክርስቶስ በነገራችን ላይ ንጽጽር ትንሽ ስለ ኦርቶዶክስ እና ስለ ምስልምና ንጽጽር ስትሰራ አስተያየት ትንሽ ልስጥና ወደዛ ጥያቄ ልግባ ወይስ በጥያቄ ልጀምር? ወደ ጥያቄ ልግባ። ኦኬ መልካም። እንግዲህ ኢየሱስ ክርስቶስ ሙስሊም ነው የሚል መልስ ሰጥሃልና ይሄ መረጃ ማለት ከቁርአን የጠቀስከውና ከቁርአን ውጭ ሌላ የሚነግር ካለ እኔ ያው ምንም ችግር የለም እንትን ማለት ትችላለሁ። ካሳየህ ካመጣ ማለት ነው። ከቁርአንና ከሌሎችም ሐዲስና ቁርአን ያው አንድ ስለሆነ ከዛ ውጪ ሌሎች መጽሐፍቶች የሚናገሩ ካለ በተለይ ደግሞ ከነቢያቶች ሌሎችም ነቢያቶች የጻፉትና የተናገሩትን ካለ ከኦርቶዶክስ ለምሳሌ አሁን ኦርቶዶክስ እሱም እንደ ዋቢ መጠቀም ትችላለህ ካለ ማለት ነው። የሚነግር ካለ ኦርቶዶክስ መጽሐፍቶች አዎ መሐመድ ሙስሊም ነው የሚል
አስተራቂ ቃል ሐሳብ የሚሰጥ ካለ እሱ ነገር እስኪ ሼር አድርገን። እሺ ለማንኛውም ክርስቶስ ሙስሊም ነው ስንል ጊዜ አንደኛ በቁርአን ላይ በግልጽ ተቀምጧል። ሐዋርያቶችን እስልምና እንዳስተማራቸው ሙስሊሞች እንደሆኑ በፊቱ ሙስሊሞች ነን ብለው እንደመሰከሩ የእርሱ ተማሪዎች ከእርሱ ያዙት። ይህንን በሱረቱል ማኢዳና በሱራ አሊ ኢምራን ላይ ይገኛል። ፈለማ አሐሰ ዒሳ ሚንሁሙል ኩፍረ ቃለ መን አንሳሪ ኢለላህ ቃለ አልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአና ሙስሊሙን እያለ ይናገራል። ሐዋርያቶች ዒሳ ዓለይሂ ሰላም ፊት ምን አሉ? እኛ ሙስሊሞች ነን ብለው ቃል በቃል ተናግረዋል። አመና ቢላህ በአላህ አምነናል፣ ወሽሀድ ቢአና ሙስሊሙን እኛ ሙስሊሞች መሆናችንንም መስክር አሉ ይላል። ስለዚህ ሙስሊሞች ነን ብለው ቃል በቃል ተናግረዋል። በሱረቱል ማኢዳ ላይ ልክ እንዲሁ ወኢዝ አውሐይቱ ኢለል ሐዋርይይነ አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች ነን ብለው ተናግረዋል። ይሄ ከቁርአን ያለው ነው። በሐዲስም ላይ ልክ እንዲሁ ኢየሱስ ክርስቶስ እስልምናን እንደሚሰብክና እንደሚያስተምር ከፈለክ እሱንም ቃል በቃል አሁን አውጥቼ አሳያለሁ። በቁርአንም በሐዲስም ላይ የእስልምና ሃይማኖት አስተማሪ ነበሩ ዒሳ ዓለይሂ ሰላም። አሁን አንተ የፈለግከው ደግሞ ከመጽሐፍ ቅዱስ ምናምን ነው አይደል? እሱን ላሳይህ። ኢየሱስ ክርስቶስ እንዲሁም የቀደሙት ነቢያቶች ሙስሊም እንደነበሩ እስኪ መልካም። ሙስሊም ማለት ትርጉሙ ምን ማለት ነው? ለአምላኩ ታዛዥ የሆነ ለአምላኩ የሚገዛ የሆነ ማለት ነው። ሙስሊም የአረበኛው ቃል ነው። ገብቶሃል? ወደ አማርኛ ስንቀይረው ሙስሊም ማለት ለአምላኩ የሚታዘዝ በአምላኩ ፈቃድ ብቻ የሚኖር ማለት ነው። ገብቶሃል አይደል? እርሱም በብቸኝነት የሚገዛ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ኢየሱስ ክርስቶስ ለአምላኩ የሚገዛ እንደሆነ ቃል በቃል ለአምላኩ ይገዛል ብሎ ቃል በቃል ተቀምጧል። ለአምላክ መገዛት ማለት ወደ አረበኛ አስቀይረው ሙስሊም የሚል ቃል ነው የሚሰጥ ቃል በቃል እዚያ ላይ እናገኘዋለን። እንደኛ እሱ። እሺ በዚህ ላይ ምን ትላለህ? ይሄ የምትለው ሁሉም ከቁርአን ውጭ ሌላም እንትን እንደ የለም ማለት ሌላ የምትጠቅሳቸው ነገሮች የለም። ይሄ መጽሐፍ እንትኑ የተጻፈ እሱ ደግሞ ጠቀስኩ። ሙስሊም ለማለት ለአምላኩ የሚገዛ ማለት ነው። ክርስቶስ ደግሞ ለአምላኩ ይገዛል ብለው ቃል በቃል ተቀምጧል እዚያ ላይ። ኢየሱስም ራሱም ይናገራል እኮ ምን ምዕራፍ የት ነው የሚናገረው? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28። ኦኬ አንደኛ ቆሮንቶስ ምዕራፍ 15 ኦኬ 15 ቁጥር 28 አንደኛ ቆሮንቶስ። እስኪ ኦኬ ስለዚህ ይሄን አጠገቤ መጽሐፍ ስለሌለ ይዘዋለሁ፣ ችግር የለም በኋላ አየዋለሁ። ሌላስ? እሺ ሌላ የአንደኛ ምንድነው? መጽሐፈ ኢዮብ ላይ ሄደህ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ስትሄድ ጊዜ ምን ይላል? ለእግዚአብሔር ተገዙ የሚል ቃል ታገኛለህ። ቅድም እንዳልኩት ለእግዚአብሔር ተገዙ ኢስላም ማለት እርሱ ነው። ለአንድ አምላክ መገዛት ማለት ኢስላም ማለት ትርጓሜው እርሱ ነው። እናም እንደሆነ የመጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ስትሄድ ጊዜ ለእግዚአብሔር ተገዙ የሚል ቃል እናገኛለን። ያን ቃል ሄደን እንግዲህ የተጻፈው ብሉይ ኪዳን እንደምታውቀው በዕብራይስጥ ነው። የዕብራይስጡን መፍቻ ቃላቶች ላይ ሄደን ባይብል አብ ላይ ስናየው ለእግዚአብሔር መገዛት ማለት ሙስሊም መሆን ማለት ነው ብሎ ቃል በቃል አስቀምጦታል። ምስልምና ብሎ ቃል በቃል አስቀምጦታል። እሱንም ፈቃደኛ ከሆን ከአሁን አውጥቼ ላሳየህ እችላለሁ። የት ማን ነው እንደዚያ ያለው? ቁርአን ነው? መጽሐፍ ቅዱስ ቃል በቃል ሙስሊም ወይንም እስልምና ማለት ነው ብሎ እዚያ ላይ አስቀምጦታል። መልካም አሳየኝ። ጥሩ አሳይ። በመጀመሪያ መጽሐፈ ኢዮብን እንመልከት። እዚህ ጋር እንግባና ኢዮብ ያው ኢዮብ ይታያል ምዕራፍ 22 ቁጥር 21 ላይ ለእግዚአብሔር ተገዛ እያለ ተቀምጧል። እዚህ ጋር ምን ይላል? ቁጥር 21 ለእግዚአብሔር ተገዛ ከእርሱም ጋር ሰላም ይኑርህ በረከትን ታገኛለህ ይላል። እሺ ይሄን አሁን ቀጥታ ብሉይ ኪዳን በዕብራይስጥ ነው እና የተጻፈው ባይብል ሀብ ላይ ገብተን እስኪ እንመልከተው። ያው ባይብል ሀብ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አለላችሁ። እኛ የት ነው የምንገባ? አሁን ኢዮብ ላይ እንገባለን ማለት ነው። ያው
ጀዋብ ይላል። ምዕራፍና ቁጥር እናስቀምጣለን። ኢዮብ ወደ አረበኛ ቀይሮብኝ ነው። እንግሊዝኛ አድርገው ወይንም አማርኛ አድርገው አማርኛ ላይ እናድርገው። ኢዮብ ምዕራፍና ቁጥሩን የቀደሙን እናስቀምጥ። 22 21 ወደ አማርኛ ቀይረው። ያው ኢዮብ 22 21 ላይ ምን ይላል? ለእግዚአብሔር ተገዙ ከእርሱም ጋር ሰላም ይኖራችሁ እያለ ይናገራል። አሁን ሂብሩ የሚለው ላይ ቀጥታ እንግባ። ምክንያቱም ብሉይ ኪዳን የተጻፈው እንደምታውቀው በዕብራይስጥ ነው። ሂብሩ ላይ እንግባና የቃላት መፍቻዎቹ ላይ እንመልከት ማለት ነው። ኢዮብ ይላል 22 21 ወደ ትይዩ ዕብራይስጥ ሂድ አለ። እንሄዳለን፣ ታዛዥ ነን። ስለዚህ እዚህ ጋር መፍቻ ቃላቶች አሉ። እነዚህ ጋር እያንዳንዱ ቃል ይፈታልሃል። ለእግዚአብሔር መገዛት ማለት ነው ማለት ነው የሚለውን እዚህ ጋር አስቀምጦታል። እሱም ወደ አማርኛ እንቀይረው። ለእግዚአብሔር መገዛት ማለትን ማለት ነው። ወረድ ብለን እዚህ ጋር ስናየው እንሂድ ለእግዚአብሔር መገዛት ምን ማለት ነው ይላል። ሙስሊም ለእግዚአብሔር በትክክል መገዛት እስልምና ብሎ አስቀምጦታል። ያው ምን ይላል? እስልምና ለእግዚአብሔር በትክክል መገዛት። አላሁ አክበር። እስልምና ለእግዚአብሔር በትክክል መገዛት። በአረበኛ በቀይርልህ ለአላህ በትክክል መገዛት ብሎ ያስቀምጠዋል። እንደምታውቀው ቅድም አረበኛ ስትናገር ሰምቻለሁ። ማሻአላህ በአረበኛ አምላክን ስም አላህ ብሎ ነው የሚያስቀምጠው። የክርስቲያኖች መጽሐፍ ራሱ ለአላህ በትክክል መገዛት ማለት ነው እስልምና ማለት ነው ብሎ አስቀምጦታል። ስለዚህ ነቢያቶች ሁሉ ለአንዱ አምላክ ይገዙ ነበር። አንዴ ስለዚህ ክርስቶስም ለአምላኩ ይገዛል የሚል ቃል በቃል አሁን አሳያለሁ። ያ ማለት ለአንዱ አምላክ የሚገዙ ነቢያቶች ሙስሊም የሚል ወይንም እስልምና የሚል ስያሜ እንዳላቸው እዚህ አስቀምጦታል። ክርስቶስም ለአንዱ አምላክ ይገዛል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ለአብ እንደሚገዛ ቃል በቃል ተቀምጧል። ይገዛል እያለ ተቀምጧል። እና ይሄን ይመስላል ህዝብ ድምጽ። ኦኬ አይ ይሄ ምስልምና ለእግዚአብሔር መገዛት ማለት ነው ብሎ የሰጠው ትርጉም እንግዲህ ይሄ ምንም ችግር የለም። ያው ስም መምረጥ ትችላለህ፣ ችግር የለም። ግን መጽሐፍ የተጻፈውና መኖርና መናገር ደግሞ ይለያያል። ማለት በትክክል እሱ ችግር የለም። ለእንትኑ እኔ እሱ ውስጥ አልገባ ማለት ነው። ግን ይሄ ክርስቶስ ራሱ ሙስሊም ነው ማለት ግን አይቻልም። ምክንያቱም ያው ዝሮ ለክርስቶስ እንደ አምላክም ስለማትቀበሉት ያው ላንስማማም እንችላለን። በርግጥ መጀመሪያ ምክንያቱም እንደ ነቢይ ነው እናንተ የምትቀበሉት፣ እንደ መሐመድ እኩል ነው የምታዩት። ስለዚህ ብዙ ሌላ መሄድም አያስፈልግም ብዬ አስባለሁ በነገራችን ላይ። ምክንያቱም እንደ አምላክነቱን ካልተማመንም ወደ ሌላ መሄድ ስለማንችል ማውራትም ትርጉም የለውም። ከነሳሁት ጋር የሚገናኝ ነገር አይደለም የተናገርከው። አሁን የክርስቶስን አምላክነትና ነብይነት አነሳ። ስለ ሃይማኖታቸው ካነሳት ጋር የሚያገናኘው ነገር የለም። ለማንኛውም ባነሳም ለይበለ ችግር የለም። እናንተ አምላክነቱን አትቀበሉም አላችሁ። አምላክነቱን የተቀበላችሁት እንደ መጽሐፍ ቅዱስ ራሱ እናንተ ክርስቲያኖች እንጂ መጽሐፍ ቅዱስ ላይ ክርስቶስ አምላክነቱን አላስተማረም። እንዳውም ያስተማረው አምላክ እንዳለው ነው። አምላክ እንዳለው አስተምሯል ብለን እናምናለን እኛ። ትክክል የክርስቶስ ትምህርት እሱ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አምላክ እንዳለው ቃል በቃል አስተምሯል ኢየሱስ። ኤፌሶን ምዕራፍ 1 ቁጥር 3፣ ኤፌሶን ምዕራፍ 1 ቁጥር 17 ላይ አምላክ እንዳለው አስተምሯል። የኢየሱስ ክርስቶስ አምላክ ይባረክ ይላል ቃል በቃል። ማን የኢየሱስ ክርስቶስ አምላክ? ህዝቢ ድምጼ አሎ፣ አቤት ወይ የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ። ማን ነው ኢየሱስ ክርስቶስ አምላክ? አይ የኢየሱስ ክርስቶስ አምላክ ይባረክ እንግዲህ እንደዚህ ማለት ያው ራሱ ክርስቶስ አምላክ ነው። ስለዚህ ሌላ የኢየሱስ ክርስቶስ አምላክ ይባረክ የሚል ካለ እስኪ አሳይኝ። ላሳይሽ፣ ችግር የለውም መጽሐፍ ቅዱስ ላይ። እሺ
ኤፌሶን ምዕራፍ 1 ቁጥር 3 ያው የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የኢየሱስ ክርስቶስ አምላክና አባት ይባረክ። 17ም ላይ ወረድ ስትል እንደዚያው ያው የኢየሱስ ክርስቶስ አምላክ ይባረክ ይላል። የኢየሱስ ክርስቶስ አምላክ ማን ነው? የኢየሱስ ክርስቶስ አምላክ አምላክ እንዳለው አይነግሯችሁም። እርሱ አምላክ ነው ይሏችኋል። እርሱ ያላስተማረውን ትምህርት እርሱ ግን ያስተማረው አምላክ እንዳለው ነው። ከእርሱ ትምህርት አስርቀዋችኋል መምህሮቻችሁ ብንላችሁ ለዚህ ነው። ያው መጽሐፋችሁ ላይ አምላክ እንዳለው ይናገራል። እኔ አይደለም ቆይ እሺ፣ እኔ እንትን ቸክል አድርጎ መጽሐፍ በዚህ ስልኬ ላይ ስላለ እሺ አረጋግጥ፣ ችግር የለውም አብሽር። ኤፌሶን ምዕራፍ 1 ቁጥር 3 ላይ እዛው ደግሞ 17 ላይ ወረድ ብለን ታገኛለህ። እሺ እስከዛ ጥያቄ ያለ ይናገር። ለስላሳው አሉ ለስላሳው ሻካራ እሺ يلا انزل تحت ايش ጥያቄ ያለው አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ዳኝ አልሐምዱሊላህ። እኔ አንድ ጥያቄ ነበረኝ። እሺ ትጠይቃለህ? አንድ ጊዜ ትጠይቃለህ። የሚረብሽ ድምፅ ስላለ ካንተ ጋር እንደሱን አጣውሽ። አሁን ቀደም ማለት ነው ላይቭ ውስጥ ገብቼ የሆነ ክርስቲያን አለና እሱ ጋር በእንትን እየተከራከርን ነበር። አሁን እስቲ ኢየሱስ ማለት ማን ነው? ከየት ነው? አባቱስ ማን ነው ብዬ ብጠይቀው አባት የለውም ምናምን የሚለው ነገር እስቲ ስለዚህ አልገባኝም። እሺ ሜት አድርገው መርሐባሽ። እሺ ኢየሱስ ክርስቶስ ከወዴት ነው? እርሱ ማን ነው? አባቱስ ማን ነው የሚል ነው። ኢየሱስ ክርስቶስ ዒሳ አለይሂ ሰላም ያለ አባት ነው የተገኘ። አምላክ አላህ ሱብሓነሁ ወተዓላ ከጻድቋ መልካም ሴት ከማርያም ነው ያስገኘውና የፈጠረው። አላህ ሱብሓነሁ ወተዓላ ተአምራዊ በሆነ መንገድ እጅግ በጣም ረቂቅ በሆነ መንገድ ነቢዩላህ ዒሳ አለይሂ ሰላም ከዒሳ ማን ነው ከእናቱ ከማርያም ፈጥሮታል። ከድንግል ማርያም ያ ነው። እርሱ ምንድን ነው ለሚለው እጅግ በጣም የተከበረ የአምላክ መልእክተኛና ነብይ ነው። ለእስራኤል ወገን የተላከ ነብይ ነው። አምላክ አላህ ስለ እርሱ ሲናገር መልመሲሑ ብን መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። የማርያም ልጅ ክርስቶስ ከእርሱ በፊት እንዳለፉ ነቢያቶች አንድ ነብይ ነው እያለ ይናገራል። እና በእስራኤል ወገን ላይ አንዱን አምላክ አላህን ሲሰብክ የቆየ አንድና ብቸኛ የሆነውን አምላክ ተገዙ እያለ አምላኬን አምልኩ እያለ ያስተማረ ታላቅ ነብይ ነው። እርሱ የነብይነቱ ማረጋገጫ የሆኑ ዘንድ በርካታ ተአምራቶችን ተሰጥቷል። ሙታንን ያስነሳ ነበር። ማየት የተሳናቸውን አይናቸውን ያበራ ነበር። መናገር የተሳናቸውን አፋቸውን ድዳዎችን ይከፍትላቸው ነበር። ለምጽ ያለባቸውን ይፈውስላቸው ነበር። ይህ ሁሉ ግን የአምላክነቱ ማረጋገጫ ሳይሆን የመልእክተኛነቱና የእውነተኛ ነብይነቱ ማረጋገጫ ነው። ይህን ይመስላል። እሺ ከላይ ከሱ በላይ ያለሁ ሰላም ብያለሁኝ። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። እሺ እሱ ተመልሻለሁ፣ አይቼዋለሁ። በትክክል እንትኑ ያልከው እንትኑ ቃሉ አልተሳሳተም። እኔ የእንትኑ ስህተት አለው ብዬ አስቤ ነበር። የመጽሐፉ አንተ ያስከው መጽሐፍና እዚህ ጋር ግን ልክ ነው፣ አልተሳሳተም፣ ችግር የለውም። ነገር ግን ከላይ ወደ ላይ ወጣ ብለህ እስኪ ጀምረው፣ ከመጀመሪያ ጀምርልኝ። ይኸው ተመለሰ። እሺ ችግር የለውም፣ እናነባዋለን፣ አስተናግድሃለሁ። አንዴ ከላይ ወታደሩ ልጅ አንዴ ላናግረው። ሰላም እንዴት ነህ? አልሐምዱሊላህ። እሺ ጥያቄ ነበረኝ። ጥያቄ ምንድን ነው? ውትድርና ውስጥ 6 ዓመት ቆይቻለሁኝ እና 6 ዓመት ቆይቻለሁ እና ሙስሊም ነኝ። ሰላትም ምንም ሰግጄ አላቅም 6 ዓመት ምናምን ሙሉ ማለት ነው። እና ብዙ ጊዜ እንዲህ እስላማዊ የሆነ ነገር እከታተላለሁ እና በዛ ውስጥ የማይሰግድ ክርስቲያን ነው ካፊር ነው ሲባል ሰምቻለሁ። እና አሁን ደግሞ ከዛ ወጥቼ ወደ ቤተሰቦቼ ጋር ሄጃለሁ እና በፊት የማይሰግድ ሰው ከእንደገና ሻሃዳ መነሳት አለበት ምናምን የሚባል ነገር ስለሰማሁኝ ነው። እና ይህን ነገር እንዴት ምን ትላለህ በዚህ ነገር? የት አድርገው
ብቻ ነው ጥያቄ? አማለኝ። እሺ መልካም። እሺ አሁን አዳምጠኝ መልስ። እሺ ሁላችሁም አንዴ ከላይ ያስቀመጥኩት ሁሱ የሚለው የኔ ሌላኛው አካውንት ነው። ይሄ ያው ከተሰጠው ስለዚህ ሁላችሁም ፎሎ አድርጉት። እሺ ሶላትን ባለመስገዱ ለብዙ ጊዜያት ያሳለፈ ሰው ምንድነው የሚያደርገው ከተባለ እንደ አዲስ ሻሃዳ ማያስ ሳይሆን ወደ አላህ ተውበት አድርጎ ሶላቱን መጀመር ነው ያለበት። ነገር ግን ሰውየው ሃይማኖቱን ቢቀይር እስላምን ቢክድ ወይንም ደግሞ ወደ ሌላ እምነት እንትን ቢል የዛኔ ነው በሻሃዳ ሊቀላቀልና ሊመለስ የሚችለው። ነገር ግን እስልምና ውስጥ ሆኖ ሳለ ክህደት ናቸው ይሄን ስራ መተው ተብሎ የተገለጹ ስራዎችን ቢተው ሰውየው ግን እምነቱን አልካደም፣ አልለወጠም። በእነዚያ ስራዎች ወደ አላህ ስብሐነ ወተዓላ ተውበት አድርጎ ይመለሳል። ለምሳሌ ሙስሊም ነኝ ብሎ ከአላህ ውጭ ሌላን አካል ቢጣራ ቢሰግድ ቢጾም ይሄ ሰውዬ ከእስልምና የሚያስወጣውን ስራ ሰርቷል። ግን ይህን ሰው ሻሃዳ ሳይሆን የምንለው ተውበት አድርግና ከዚህ ካለበት ሽርክ ስራዎች ወደ አላህ ተመልሰህ እርሱን በብቸኝነት ተጣራ አምልክ ነው የምንለው። ልክ እንዲሁ ሶላትን የተወሰው ነብዩ ሰለላሁ ዐለይሂ ወሰለም ሶላትን የተወሰው ሁክሙን ሲናገሩ አልዓህድ አለዚ በይነና ወበይነሁም ሶላ ፈመን ተረከሃ ፈቀድ ከፈር ብለዋል። በእኛና በካህዲያኖች መካከል የሚለየን ትልቁ አንደኛው ነገር ሶላት ነው። እርሱን የተወሰው በእርግጥም ክህደትን ሰርተዋል ብለው ተናግረዋል። ይህ ሰውዬ ግን ወደ አላህ ተመልሻለሁ ብሎ ቢመለስ ምንድን ነው ታዲያ ከእርሱ የሚጠበቁ ከተባለ ሻሃዳ መያዝ ሳይሆን ጥቂት ጊዜያት ከሆኑ ያሳለፋቸው ማስታወስ የሚችላቸው ከሆኑ እነዚያ ያሳለፋቸው ቀናቶች እነዚያን ቀባ ማውጣት፣ ለማስታወስ የሚያዳግት በጣም በርካታ ዓመታት ከሆነ ግን የዛኔ ተውበት አድርጎ ወደ አላህ ተመልሶ ሶላቱን መስገድ ይጀምራል ማለት ነው። ወንድማችን ሻሃዳ መያዝ አይጠበቅብህም ኢስላም እስካልካድክ ድረስ። አንድ ጥያቄ ሌላ ነበረችኝና ኡስታዝ ወሂድ ሲናገር የሰማዋት ነገር ናትና ሱረቱል ኢስራ ላይ ምዕራፍ 15 ቁጥር ስንት ላይ እንደሆነ ብቻ እንጃና አላህ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም የሚል ቦታ አለና ያ ቦታ አሁን ላይ ሆነው አንዳንድ ሰዎች አሉ። ለምሳሌ ከሰዎች ርቀው የሚኖሩ ወይንም ደግሞ ስለ እስልምና ያላወቁ ሰዎች ምናምን ይኖራሉ። እነዛ ሰዎችንም ጭምር አካቶ ነው ወይንስ ከዚህ በፊት ለነበሩ ህዝቦች ነው? ጥሩ ጥያቄ ሜት አድርገው። በጣም ጥሩ ጥያቄ ነው የጠየቀው። ለምሳሌ እስልምናን ያልደረሳቸው ሰዎች አሉ፣ ያልሰሙ ሰዎች አሉ። እነዚያን አላህ ይቀጣቸዋል አይቀጣቸውም? ለምሳሌ አንቀጹ የተናገረው ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ የሚል አንቀጽ ነው። በሱረቱል ኢስራ ሁለተኛው ገጽ ላይ ይገኛል። ምን ማለት ነው? እኔ መልእክተኛ ወይንም ነብይ ሳልክ የምቀጣ አይደለሁም ማለት ነው። ገብታችኋል? አምላክ አላህ ሱብሓነሁ ወተዓላ ነብይ ልኮ ያን ነብይ አንቀበልም ማሻፈረኝ ያሉ ሰዎችን እንጂ ነብይ ያልደረሳቸውን ትምህርት ያልደረሳቸውን ሰዎች እንደማይቀጣ ተናግሯል። ያ የሚሰራው ላለፉት ዘመናት ነው ወይንስ አላሁንም ነው? እስከ መጨረሻው ዘመን ላሉት ነው ይሄ የሚሰራው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሁሉ ተናግረዋል። ይሄን ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢአሐድ ሚን ሃዚሂል ኡማ የሁድይን አው ነስራንይን ሱመ የሙት ወለም ዩእሚን ቢ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢን ናር አሉ። ነፍሴ በእጁ በሆነችው በአምላኬ በአላህ ስም እምላለሁኝ እኔ ከተላኩለት ትውልድ ከዚህ ዘመን ጀምሮ እስከ ዘመኑ ፍጻሜ ድረስ የሚገኝ ማንኛውም አይሁድም ይሁን ክርስቲያንም ይሁን ማንም ይሁን የእኔን ነብይነት ሰምቶ የተላኩበትን የነቢያት መንገድ ኢስላምን ሰምቶ ሳይቀበል የሞተ የገሃነም እሳት ነው ብዬ በአላህ ስም እላለሁኝ አሉ። በአንጻሩ የምንረዳው ምንድን ነው ከተባለ የእርሳቸውን ነብይነትና የእርሳቸው ትምህርት ኢስላም ያልደረሰው ሰው ሊቀጣ አይችልም። ይሄ ሰው ማለት ነው እስከ ዘመኑ ፍጻሜ ድረስ ያለው ሁላ አይሁድም ይሁን ክርስቲያንም ይሁን ለምን መስቀል አንጠልጥሎ አይሄድም? ኢስላምን እስካልሰማ ድረስ የእስልምናን አስተምህሮ የነቢዩ ሰለላሁ ዐለይሂ ወሰለም ነብይነት እስካልሰማ ድረስ አምላክ አላህ ሱብሓነሁ ወተዓላ ይህን ሰው የሚቀጣው አይደለም ማለት ነው። ታዲያ ምንድን ነው የሚሆነው በቀጣይ ዓለም ከተባለ የትንሣኤ ቀን በሚነሱ ጊዜ እነዚህ ሰዎች ምን ይሆናሉ? አላህ ሱብሓነሁ ወተዓላ እንዲያምኑ ጥሪ ያቀርብላቸዋል። በዛ በሚያስነሳላቸው መልእክተኛ መንገድ እዚያው ላይ በአላህ መኑ ተብሎ መልእክት ይላክላቸዋል። ከዚያ በኋላ እነዚህ ሰዎች አምነናል ካሉ ቀጥታ ወደ ገነት ይገባሉ። ገሃነም የሚባል አይነካቸውም። አይ አናምንም ካሉ የዛኔ ወደ ገሃነም ይገባሉ። ልክ የምድር ሰው እንደተፈተነው ነቢይና መልእክተኛ ተልኮለት እነዚያም የትንሣኤ ቀን አላህ ሱብሓነሁ ወተዓላ መልእክተኛን ይልክላቸውና በአምላካቸው መኑ ይባላሉ። ምክንያቱም ስለ አምላካቸው አልሰሙም። እነዚህ ሰዎች አላህ ነው የፈጠራቸው እርሱ ነው ያስገኛቸውና መኑ ይባላሉ።
ያምናሉ፣ ወደ ገነት የሚገቡ ይሆናሉ ማለት ነው። እንደ አጠቃላይ አምላክ አላህ ሱብሓነሁ ወተዓላ ፍትሐዊነትን የሚገልጽ ትልቅ ትምህርት ነው። እርሱ ነቢይ ያልደረሳቸውን ሰዎች አይቀጣም፣ ቃል ገብቷል። ነቢይ ደርሶት ራሱ የማይቀጣል። የሚገርማችሁ ምን አይነት ካላችሁ የአእምሮ ህመምተኛ ሊሆን ይችላል ሰውየው። ነገር ግን ይሄ ልጅ በክርስትና እምነት ላይ የተወለደ አደገ፣ መስቀል አንጠልጥሎ ቤተክርስቲያን ይወስዱታል፣ ያመልካል፣ ምን ይላል፣ ግን አእምሮ ያንን የሚያውቅ የሚያገናዝብ አይደለም። ልብ በሉ። ይሄን ሰውዬ አምላክ አላህ ይቀጣዋል ወይ? ላ አይቀጣውም። አእምሯቸውን የተሰለቡ ሰዎች የሌላቸው ሰዎች ያንን አይቀጡም። ገብቷቸዋል። እና ልክ እንዲሁ ደንቆሮ ሊሆን ይችላል፣ መስማት የማይችል በማየት መገንዘብ የማይችል ይሆን ወይንም እነዚህ የመስሚያና የመገንዘቢያ የሰውነት ክፍሎቹን ያጣ ከሆነ ኢስላምን በየት በኩል ሰምቶ ተረድቶ ሊፈጽም ይችላል። ስለዚህ እነዚህ ሰዎች አይቀጡም ማለት ነው። ይህ ነው አላህ ለዚህ መጨረሻ ሲናገር ወማ ረቡከ ቢዘላሚ ሊልዓቢድ፣ እኔ ባሮቼን የምበድል አይደለሁም ማለት ወመላሁ ዩሪዱ ዙልመን ሊልዓለሚን፣ እኔ ከዓለማት ለአንድም ሰው በደልን የምፈልግ አይደለሁም ማለት ኢነላህ ላ የዝሊሙ ናሰ ሸይአን፣ እኔ አምላካችሁ አላህ ሰዎችን ቅንጣት የምበድል አይደለሁም ማለት ያለ ኃጢአታቸው ቢቀጣ አይደለም። እሺ አንድ የቀራችን ነገር አለች። እነሷን አሁን ለምሳሌ ዘፈን ምናምን መስማት በእስልምና ሐራም ነው እና ነሺዳ ምናምን መስማትም ያው ነው እንደዛው ነው የተከለከለ ነው ወይንስ እንዴት ነው? እና ሌላው ደግሞ ምንድነው አሁን አንድ ሰው መውሊድን ቢያከብር ወደ ሽርክ ይሄድበታል ወይስ እንትን ነው? እሺ እንዴት አድርገው ብዙ ጥያቄዎች ስለሆኑ እናስተናግዳለን። ከይቅርታ ጋር አንዴ ሱሜ ከላይ ያለሽው ሜት ሽናልሽው እስኪ አለሽ ሱሜ ያለሽ ወአለይኩም ሰላም ልጅ ለሴት ብሎ ሙስሊም መሆን ማለት ነው። እምነት እንትን ሰውየውን ግለሰቡን ፈልጋ ወይ ነው ፈልጎ ከሆነ በሱ መንገድ መሆን አይለበትም። ኢስላምን ሃይማኖቱን ተረድተውና ተገንዝበው ነው መምጣት ያለባቸው። ነብያቶች እንደሱ ነው ያደረጉት። እሺ ጥያቄ ከሆነ በኋላ እናስተናግድሻለን። እሺ ቅድም ሻሃዳ መያዝ የሚፈልግ ሰው አለ ስላልሽ ነው ያስቀድምሽ የፈለኩት። እሺ ወንድማችን ጥያቄ ልመልስለትና ወደ ሌሎቻችሁ እንመጣለን። ምንድነው እሱም ሙዚቃ ማዳመጥ ወይንም ነሽዳ የሚለው ነው። እንዲሁም ደግሞ መውሊድን በተመለከተ ነው። እንግዲህ በቁርአንና በሐዲስ ላይ ያለው ልንገራችሁ። ሙዚቃ ማዳመጥን በተመለከተ አምላክ አላህ ሱብሓነሁ ወተዓላ ከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ሱሐቦችም ሙዚቃን አስጠንቅቀዋል፣ ከልክለዋል። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት ሉቅማን ወሚነ ናሲ መን የሽተሪ ለህወል ሐዲስ ሊዩድለ ዐን ሰቢሊላሂ ቢገይሪ ዒልሚን ወየተኺዘሃ ሁዝዋ ኡላኢከ ለሁም ዐዛቡን ሙሂን قال عبد الله بن مسعود رضي الله عنه مفسرا لهذه الآية له في هذه الآية والله إنه الغنى والله إنه الغنى والله إنه الغنى الله بقرآن ላይ ሲናገር ጊዜ ሱረት ሉቅማን ላይ አንደኛው ገጽ ላይ ከሰዎችም አለ من يشتري له الحديث ከንቱ የሆነ ንግግር የሚገዛ ወይንም ያንን የሚሸጥ يشتري ማለት የሚገዛ ማለት ነው ወይንም ያንን የሚጠቀም ለማለት ተፈልጎበት ነው له الحديث ሊዩድለ ዐን ሰቢሊላህ ሰዎችን ከአላህ መንገድ ሊያጠምበት ዘንድ አለ ወየተኺዘሃ ሁዝዋን ማላገጫ አድርጎ ሊይዝ በዚያ ኡላኢከ ለሁም ዐዛቡን ሙሂን ለእነዚህ አሳማሚ የሆነ አድካሚ የሆነ ቅጣት አለላቸው እያለ ይናገራል። አብደላህ ብኑ መስዑድ የተባለው ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ሰሐባ ይህን የቁርአን አንቀጽ ሲተረጉም ሲፈስር ምን አለ? እዚህ ቦታ ላይ ከንቱና አጥማሚ ንግግር የተባለው በአላህ ስም እምላለሁ ሙዚቃ ነው እያለ 3 ጊዜ የማለ ተናገረና ፈስሮታል ማለት ነው። ስለዚህ ሙዚቃ አጥማሚ ከሆኑ ንግግሮች እጅግ በጣም ከንቱ ተብለው ከተገለጹ ንግግሮች መካከል ነው ከአምላካችን ከአላህ ዘንድ ማለት ነው። ይህ ነው። ሌላኛው ነገር ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም ስለ ሙዚቃ የተናገሩት قال النبي صلى الله عليه وسلم كما جاء في البخاري ليكونن من أمتي أقوام يستحلون الحر والحرير والخمر والمعازف ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሙዚቃ መሳሪያዎችን መጠቀም ያን መሳሪያውን ብቻ አስመልክቶ ሳይሆን ሙዚቃውንም ሐራም እንደሆነ ተናግረዋል። ለየኩነነ ሚን ኡመቲ አሉ ወደፊት ከትውልዶቼ ይመጣሉ የሚሆኑ ሰዎች አሉ አሉ። ምን የሚሆኑ ሰዎች? አቅዋሙን ህዝቦች يستحلون ሐላል የሚያደርጉ አይ ይحلون ما حرمه الله አላህ ሐራም ያደረገውን ሐላል የሚያደርጉ ሰዎች ይመጣሉ ካሉ በኋላ ከነዚያ መካከል المعازف አሉ وهي آلات له آلات الأغاني والموسيقى የሙዚቃ መሳሪያዎችን ወይንም ሙዚቃን የሚፈቅዱ ሰዎች ወደፊት ይመጣሉ አሉ።
ይህ አንዱ የነቢያችን ሰለላሁ ዐለይሂ ወሰለም የነቢይነታቸው ማረጋገጫ ነው። ምን ብለው ተናገሩ? የዛኔ ሙዚቃን እንደ ሐራምነት ነበር የሚታየው። ወደፊት ግን ከትውልዶች ሙስሊም ነን ብለው ሙዚቃን ሐላል ነው የሚሉ ሰዎች ይነሳሉ። የጀማዓ ምን ይሻላል? ዋርኒንግ መጣ። ለምን ታብ አታደርጉም? እሺ ለማንኛውም ይሄ ልጨርስና እወጣለሁ። ልጆች ማታም እንደዚሁ የወጣሁት ታብ ስለማታደርጉ ምናምን ነው። ዋርኒንግ የሚል እንትን እየመጣ ነው። ከዛ ይዘጋል። ከዛ 5 ቀን 6 ቀን እንትን ብለን እንቆያለን። ከዛ በኋላ ቢያንስ ታብ አድርጉ። እዚህ ብቻ ሳይሆን የትኛውም ቦታ እስላምን የሚያስተምሩ ልጆች ካሉ ይራች ታብ አድርጉ። እናንተ በታብ አግዙ፣ ሌላው ደግሞ ያስተምራል። እሺ ለማንኛውም ሙዚቃ ሐላል ማን ሐራም ነው? ነሽዳንም ዑለሞቻችን ተጠይቀው ሐራም ነው ብለዋል። الشيخ صالح الفوزان حفظه الله تعالى ቃል በቃል ተጠይቀው ما رأيكم في الأغاني التي في الأناشد التي تشبه الأغاني تبلو تطيقوا لا تقول إنها تشبه الأغاني هي الأغاني نفسها بلو تناقروا ሙዚቃ የሚመስሉ ነሽዳዎች እየመጡ ነው ስለነርሱ ምን ትላላችሁ ሲባሉ ሙዚቃ የሚመስሉ አትበሉ ራሳቸው ሙዚቃ ናቸው ብሎ ተናገሩ። الإسلام ليس الدين أناشيد ብሎ ተናገሩ ቃል በቃል። እስልምና የነሽዳ ሃይማኖት አይደለም። እስላማዊ ነሽዳ፣ እስላማዊ ፊልም፣ እስላማዊ ድራማ ገለበለ የሚባል የለም። الدين قال الله وقال رسوله وقال الصحابة هم على العرفان كما قال الإمام ابن القيم الجوزية رحمه الله تعالى ዲን ብሎ ማለት ሃይማኖት ብሎ ማለት ኢስላም አላህ እንዲህ አለ፣ መልእክተኛ እንዲህ አሉ፣ ሰሃቦች እንዲህ አሉ ነው አለቀ። ከዚያ በኋላ ግን ይህ እስላማዊ ፊልም፣ እስላማዊ ነሽዳ አላ ኢስላም በዚህ መንገድ አይደለም የተስፋፋው። እነዚህ የዳዋ መንገዶች ናቸው፣ ሰዎችን ወደ እስላም የምንጋብዝበት መንገድ ነው ይላሉ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አላደረጉትም፣ አልተጠቀሙትም። ሰሃቦችም እንደዛ። ይሄን የስራ ልጆች እሺ። ሌላው መውሊድ ውስጥ ኦኬ እንትን እዛ ሳይረሳ ማለት ነው ወንድማችን ከጠየቀው ጥያቄ ከእንትኑ አይጋጭም። እኔ ብዙም እውቀት የለኝም፣ ግን ከህፃናት ለምሳሌ ሙስሊም ናቸው ወይስ ክርስቲያን ናቸው የሚወለዱ የሚባለው እዛ ብዙም ዋስትና የለውምና አሁን ካነሳው ሁለተኛው ጥያቄ ካነሳው ወንድማችን አይጋጭም ወይ? የትኛው ጥያቄ አልገባኝም። ማንሳት ይፈልጋል አሁን ወንድማችን ይሄ የሚሊተሪ የለበሰ የጠየቀው ጥያቄ ነበርና እሱ ሁለተኛው ጥያቄ ምን ነበር? እስኪ ምን ነበር? እስኪ ከተዘጋ ይዘጋ በቃ። በጣም አሁን ማታ ወጥቻለሁ ዋርኒንግ ነው ብዬ ታቡን ከፍ አድርጉት 400 ምናምን ሺህ ቢል 1 ሚሊዮን አስገቡት። ያ እስኪለቅ ድረስ የእንትን የዋርኒንግ ምልክት። አይ ጥያቄን ቀጥል። እሺ ድምጽ ህዝብ ምንድን ነው ያልከው? ሚሊተሪ የለበሰ ነበር። አሁን ይሄ ከፍርድ ጋር የተያዘ ነገር የመለስከው ጥሩ አስተያየት የሰጠኸው መልስ ነበርና ግን አንዳንዴ ደግሞ ስንሰማቸው ደግሞ የመንግስት ሰማያት ጉዳይ ደግሞ ህፃናት ክርስቲያን ናቸው ወይም አይደሉም የሚባለው ነገር መጨረሻ ላይ ምክንያቱም እሱ አይታወቅም ፈጣሪ ገና ሳይፈጠሩ ለጀነት የፈጠራቸው አሉ ለገሃነምም የፈጠራቸው አሉ የሚል ነገር ከዛ ጋር አይጋጭም ወይ? እሱ ለጀነትና ለጀሃነም የተፈጠሩ ማለት የወደፊታቸውን ስለሚያውቅ አምላክ በአምላክ እውቀት ስላለ እሱን ለመናገር ነው እንጂ አምላክ አላህ ሱብሓነሁ ወተዓላ ቀድሞ ማንንም አላዘጋጀም። እሺ ነገር ግን የወደፊታቸውን ቀድሞ ያውቃል አምላክ። ያን ነው እየተናገረ ያለው ሃኡላኢ ፊል ጀነ ወሃኡላኢ ፊን ናር ይላል አላህ ሱብሓነሁ ወተዓላ። እነዚህ ለገነት ፈጠርኳቸው እነዚህ ለገሃነም ብሎ ሲናገር ወደፊት በሚሰጣቸው እድሜ ላይ በሚሰጣቸው ነፃ ምርጫ ፍቃድ ተጠቅመው የሚሰሩትንና ወዴት እንደሚሄዱ በእውቀቱ ውስጥ ስላለ ነው። ያን አምላካችን አላህ ሱብሓነሁ ወተዓላ ሁሉን አዋቂ ነውና የወደፊቱን እየተናገረ ነው የሚሆነውን እንጂ እንዲሆንባቸው እየጻፈባቸውና ለዚያ እያዘጋጃቸው አይደለም። ለዚህ ነው የገነት ሰዎች ወደ ገነት የመግባታቸው መንስኤ ምን እንደሆነ ሲናገር አላህ ሱብሓነሁ ወተዓላ ምክንያቱም ሲናገር وتلك الجنة التي أورثتموها بما كنتم تعملون إلى باء هنا باء سببية أي بسبب ما كنتم تعملون لما كنتم في الدنيا ይችን ገነትን በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት ውረሱ ይባላሉ ማለት አያርላ የምድር ላይ ኑረው በሰሩት የስራቸው ውጤት ነው ገነትን የሚወርሱት። ገሃነምንም የሚገቡ ሰዎችን ሲናገር فذوقوا العذاب بما كنتم تكسبون አለ أي بسبب ما كنتم تكسبون لما كنتم في الدنيا የገሃነምን እሳት ግቡና ቀመሱ ይባላሉ። የትንሳኤ ቀን ከሃዲያኖች ስትሰሩ በነበራችሁ ስራ በምድር ላይ ይባላሉ አለ። አያ የስራቸው ውጤቶች ናቸው። ግን ያ በአምላክ እውቀት ስር አለ ቀድሞ ማለት ነው። አምላክ ማለት አላህ ሱብሓነሁ ወተዓላ
ከባህሪያቶቹ መካከል አንደኛው አልዓሊም የሚል ነው፣ አዋቂ የሚል ነው። ሁወ ሙተሲፉን ብሲፈት ልዕልም ወዕልሙሁ ስብሓነሁ ወተዓላ ያዕለሙ ማ ካን ወማ የኩን ወማ ሰየኩን ወማ ለም የኩን ለው ካነ ከይፈ የኩን። አላህ ስብሓነሁ ወተዓላ አዋቂ ነው ስንል እውቀቱ ያልተገደበ ነው ማለት ነው። ያለፈውን ያውቃል፣ ወደፊት የሚሆነውን ያውቃል፣ እየሆነ ያለውን ያውቃል። ሊሆን የማይችል ነገር እንዲሆን እንደው ቢፈቅድ ኑሮ በምን ሁኔታ እንደሚሆን ያውቃል። ይሄ ነው። ስለዚህ የወደፊቱን የተናገራቸውን ወደፊት በእውቀት በቅድመ እውቀቱ የተናገረውን እያያዝን ያንን እንደው ከቅድመ ውሳኔ ጋር ወይንም ቀድሞ ወስኖባቸው ነው ከሚለው ጋር ማያያዙ ስህተት ነው። ያ ነው። ቀደም የጠቀስካቸው እንትኖቹ የመጽሐፍ ቅዱስ እነሱ አያቸዋለሁና ማለት ምንድነው በምስልምና እምነት በጣም ለምስልምና እምነት በቂ ብቁ ሰውነ ማለት እውቀትህ ምናምን የሚያስፈልግ ነገር ታስተምራለህ ለሙስሊሞች ማለት ነው። ትንሽ ከክርስትና ያለው ንጽጽር ግን ሶሪ ቅርታ አድርግልኝ ብዙም እንትን አይደለሁም ማለት ለወደፊቱ እናያለን። እስኪ መልካም ስለነበረን ቆይታ። እሺ ችግር የለም። እሺ እንትን ነው እኔም እየመጣ ማንኛውም ነገር እኔ የምናገረው ምን መሰለህ መጽሐፍ ቅዱስ ላይ ያለውን ቃል በቃል ነው የምናገረው ላሳየህ የምችለው ገብቶሃል። እኔ ስናገር ጊዜ ወይ ክርስቶስ የተናገረው አለ ወይ ሐዋርያቶች ተብላቸው ያስቀምጣቸው የተናገሩት አለ ወይንም ደግሞ ነብያቶች የተናገሩት አለ። ያን ነገራቸዋለሁ ከምናገረው ላይ አንተ የተናገርከው የለም ብሎ የሚሟገት ሰው ካለ እዚህ ወይ አንተም ካለ እሱን መጠየቅ ትችላለህ። ችግር የለም። ቅድም ለምሳሌ ክርስቶስ አምላክ እንዳለው ነው ያስተማረው አልኩኝና ይሄ ነገር አልተዋጠልህም አንተ። አይ እንደዛ የሚል የለም እንደውም እርሱ አምላክ እንደሆነ ነው የምናውቀው አልክ። እስኪ ያሳየኝ ይሄን ነገር አልክ። በደስታ ነው ክፍት አድርጌ ወደ ያሳየው። ልክ እንዲህ ነው በማንኛውም ጥያቄ ክርስትና ላይ ለሚነሳው ወይንም ለማወራው ነገር ማለት ነው። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፋችሁ ቃል በቃል የተጻፈውን እንጂ ከራሴ አይደለምና። ዳሩ ግን ትምህርቴስ ቃል በቃል መጽሐፍ ቅዱስ ላይ ካለው ነው። እኔም ስጠይቃችሁ ጊዜ የክርስቶስ ትምህርት የቱ ጋ ነው እንደዚህ ብሎ ያስተማሩት ነብያቶች የቱ ጋ ነው ብላችሁ ከነብያቶችና ከክርስቶስ ትምህርታችሁን እንድትወስዱና እንድትይዙ ነው። እዚያ ላይ እናንተን የሚያስተምሯችሁ ትምህርት የለም። ነብያትና ክርስቶስ አላስተማሩትም። ነብያቶችና ክርስቶስ አላስተማሩትም። ክርስቶስ አምላክ እንዳለው አስተማረ እንጂ እኔ አምላክ ነኝ አላለም። ክርስቶስ እኔ ሰው ነኝ አለ እንጂ እኔ አምላክ ነኝ አላለም። ክርስቶስ እኔ በአምላክና በሰዎች መካከል ያለሁኝ መልእክተኛ ነኝ አለ እንጂ በፍጹም እኔ አምላክ ነኝ አላለም። ይሄን ያላለውን ትምህርት ጫኗቸውና እርሱ እንድታመልኩ አደረጓቸው። قال المسيح عليه السلام في الكتاب المقدس መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን ይላል? وباطلا يعبدونني وتعاليمهم تعاليم البشر በከንቱ ያመልኩኛል ሰዎች አለ ክርስቶስ። ትምህርታቸው የሰው ትምህርትና ስርዓት ነው አለ። ማንኛውም ክርስቶስን ወደ ማምለክ የወሰደ ትምህርት ሁሉ ከንቱ ትምህርት ብሎ ክርስቶስ ገልጾታል ራሱ። ይህን የተናገረው ኢሳይያስ ነበር በዘመኑ። ነገር ግን ይህን ክርስቶስ በዘመኑም ኢሳይያስም እንዲህ ብሎ ተናግሮ ነበር ብሎ ያንን ደገመው እሱ በራሱ። መመለክ ያለበትና መሰገድ መጸየል ያለበት ለማን እንደሆነ ክርስቶስ አስተምሯል። መጽሐፍ ቅዱስ ላይ ለአንዱ አምላክ ለአብ እንደሆነ ያስተምራል። ኢየሱስ ክርስቶስም ስትጸልዩ ምን ብላችሁ ጸልዩ አለ? በአብ በወልድ በመንፈስ ቅዱስ። ዛሬ ክርስቲያን መምህሮች እንደሚያስተምሯችሁ እንደዚህ ብላችሁ ጸልዩ ብሎ አላስተማረም። ይልቁንስ በሰማይ የምትኖር አባታችን ብላችሁ ጸልዩ አለ። ተመልከቱ። እርሱስ ይጸልይ ነበር፣ ይሰግድ ነበር። ለማንም ነበር የሚሰግደው? ለአብ ብቻ ነበር። እናንተን ግን ለአብ ለወልድ ለመንፈስ ቅዱስ ያሰግዷቸዋል። ክርስቶስ በዚህ መንገድ አሰግዶናል ወይ መጽሐፍ ቅዱስ ብላችሁ ጠይቋቸው። የለም ወፍ። ዮሐንስ ወንጌል ምዕራፍ 4 ቁጥር 21 ላይ ሄዳ ብታዩ እኛስ ለአብ እንሰግዳለን ይላል ቃል በቃል ኢየሱስ ክርስቶስ። ለአብ ለወልድ ለመንፈስ ቅዱስ ስገዱ ያለው ክርስቶስ የቱ ጋር ነው? ወደ እርሱ ጸልዩ ያለው የቱ ጋር ነው? የለ አንድ ቦታ አላለም። ይልቁንስ ለዛ ለአንዱ አምላክ ለአብ ጸልዩ ነው ያለው። ገብቶሻል? አንድ አምላክ ብሎ መጽሐፍ ቅዱስ የሚናገረው ማንን ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ይሏቸዋል። እሱማ ምን መሰለ ሁሴ ምን መሰለ ሁሴ ሶሪ አይ በመሃል ያው ረጅም ስለሆነ ነው እንትን ያልኩትና እሱማ ምን መሰለ እኔን አብን አንድ ነን እኔን አብ ያየ እኔን ያየ የሚለው አሁን እሱስ ታዲያ እንዴት ብለህ ታስታርቀዋለህ? ስለዚህ ምንድነው መጽሐፍ ቅዱስ የሚናገረው ቃል በቃል የሚናገረው ነገር የራሱ የሆነ አንድምታም አለው። በአንድ በነጠላ በአንድ ቃል ሳይሆን በንባብ ብቻ ሳይሆን
ትርጉሙ ምንድነው፣ አንደምታው ምንድነው የሚለው ነገር እሱ ማስታረቅ ይኖርብናል ብዬ አስባለሁ። እሺ ጥሩ። እኔና በአንድ ነን ያለው ከምን አንጻር ነው የሚለውን እንዴት መሰላችሁ መረዳት ያለባችሁ? ክርስቶስ እዛው ራሱ ከተናገረው መረዳት ትችላላችሁ። አውድ የሚባል ነገር አለ። በአረበኛ ሲያቅ ይባላል። ይወታል አይደል? እዛው አውዱ ላይ አንድነትን የገለጸበት ስለምን አንድነት ነው እያወራ ያለው የሚለውን ከላይ ጀምራችሁ አንብቡት። ይናገራል ክርስቶስ እዚያው ላይ ራሱ። እናንተን ያላችሁ ምንድነው? አንድነቱ በመለኮት ነው ብለዋቸዋል። ወደዛ አያስኬድም። ምክንያቱም ክርስቶስ አምላክ አለኝ ካለ በመለኮት አንድ ሊሆን አይችልም ከዚያ አምላክ አለኝ ካለው አካል ጋር። ዮሐንስ ወንጌል እዛው ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አምላክ አለኝ ብሎ ተናገረ። አምላክ አለኝ ካለ በመለኮት እኩል ነው እንደገና ከእርሱ ጋር የሚል ግንዛቤ ይሄ ስህተት ነው። ታዲያ ምንድነው አንድነቱ ከተባለ እዚያው አውዱ ላይ አባቴ እነዚህን የሰጠኝን ሐዋርያቶችን ይጠብቃቸዋል፣ እኔም እነዚህን ሐዋርያቶችን እጠብቃቸዋለሁኝ፣ እኔና አብ አንድ ነንና አለ። ከምን አንጻር ነው አንድነት እያወራ ያለው? ሐዋርያትን ስለመጠበቅ ነው። ሐዋርያቶችን በመጠበቅ ረገድ እርሱ በትምህርቱ ይጠብቃቸዋል፣ አምላክ ደግሞ በጥበቃው ይጠብቃቸዋል። የዛኔ አንድነታቸው ከዚህ አንጻር ነው። እኔ ለምሳሌ ያለሁኝ የአምላኬን መልእክት ይዤ መጥቼ ከሆነ የአምላኬን ትእዛዝ በምድር ላይ መልእክቱን የማስተላለፍ የምፈጽም ከሆነ ይህ የዓላማ አንድነት ይባላል። እኔ የአምላኬን ዓላማ የማስፈጽም ነኝ። ይህ ነው። ነቢያቶች ከአምላክ ጋር አንድ ዓላማ አላቸው ነው ባጭሩ። ያ ምንድነው? ትውልድን በትክክለኛው መንገድ የመጠበቅ ስራ ይሰራሉ በምድር ላይ። አምላክም በዚያ በመንገድ ይጠብቃቸዋል። ያ ነው። ሙሐመድን የታዘዘ በእርግጥም እኔን ታዘዘ ይላል አላህ ሰለላሁ ዐለይሂ ወሰለም። ታዲያ ምንድን ነው? በአንድነት አንድ ናቸውና አምላክ ናቸው እንበል? አይደለም። መን የጢዕ ረሱለ ፈቀድ አጣዕ አላህ። መልእክተኛውን የታዘዘ ሙሐመድን በእርግጥም እኔን ነው የታዘዘው አለ። አያችሁ፣ እርሱን ስሙት ነብዩ ሰለላሁ ዐለይሂ ወሰለምን እኔን ታገኛላችሁ ይላል። ምን ማለት ነው? የዓላማ አንድነታቸውን አምላክና ነቢያት አንድ መሆናቸውን በዓላማ የሚገልጽ እንጂ ከመለኮት ጋር ቀጥታ ማያያዝ እሱ የተሳሳተ ግንዛቤ ነው። ክርስቶስ በፍጹም እንደዛ ብሎ አላስተማረም። አምላክ እንዳውም አብ ከእኔ ይበልጣል ብሎ ቃል በቃል ይናገራል። ብትወዱኝስ አባቴ ከእኔ ይበልጣል አለ። አባቴ ከሁሉ ይበልጣል እያለ ቃል በቃል ይናገራል። ይህን ይመስላል። ታስቻለሁ عايش يلا تعال قوم እሺ ይሄን ይመስላል ህዝብ ድምጽ። እስኪ ለብሩክ እድል እንስተው። ብሩክ እንዴት ነህ? ቆየ መሰለኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወሱ ጥያቄ ነበረኝ። ጥያቄ ምንድን ነው? ቁርአን በሙሉ ብትለቅ ምን ችግር አለው? ሙሉ ነው። الرحمن الرحيم አሁን አይደለም قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا. إن شاء الله هناك لك إن شاء الله ሐሳቡ ምናምን አለ ሐሳቡ አለኝ። ኢንሻአላህ ከመታችን ስቱዲዮ ብናገኝ እንለቀራለን። አላህ ያመቻችልን። ኢንሻአላህ እዛኔ እንለቀራለን ስቱዲዮ ቤትና። እሺ እሱ እስከሚመጣ ያ ጀማ ወይ መጣክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ተናገር እንትን የሁሱን አካውንት ማለት ነው። ከላይ ያለውን ሁሱ ከሚለው አጠገብ ይሄ የልብ ቅርጽ ምልክት አለ። እሱን እየነካችሁ ጆይን በሉ። ምክንያቱም እንትኑ ቫይራል እንዲወጣ ያደርገዋል። ሁለተኛ ነገር ደግሞ አካውንት ውስጥ እየገባችሁ ኮፒ ሊንክ አድርጉ። እሺ፣ እዚህ ጋር እየገባችሁ ፓውዝ የምትሆኑ ክርስቲያኖች የማወርዳችሁ ዋርኒንግ እየሰጠ ስለሆነ ነው። እኔ ነኝ እያወረድኳቸው ያለሁት። ከላይ ያለው ደግሞ የሁሱ ሁለተኛ አካውንት ነው። ኢንኬዝ ከተዘጋ የዛኛው ስለሚከፍት ይሄኛውን ፎሎ አድርጉት። ዩቲ ቪዲዮ ለቃለች። ቪዲዮን እየገባችሁ ሪፖስት ኮፒ ሊንክ አድርጉላት። ባረከላሁ ፊኩም። አሁን ቀጥል። እሺ ተፈቅዶልኛል፣ እቀጥላለሁ። እሺ ጥያቄ ያለው ካለ መቀጠል ይችላል። እሺ ቀጥይ መናገር ነው። ሸዋል ወር ሙሉ እድል ጊዜ አላችሁ። ቀስ ብላችሁ መጾም ትችላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ እሺ ኮሜንት ላይ ክርስቲያኑ ልጅ ጅብ ይበላል እንዳለ አብሽራም ብላ እንዳትፈራም ብላ አብሽር መልሶ ይሄ ነው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ብናሉ
من صام رمضان ثم أتبعه 6 من شوال كان كصيام الدهر. يا رمضان ወር ጾሙ ከዚያም ከሚቀጥለው ከሸዋል ወር 6 ቀናቶችን አስከትሎ የጾመ ሰው አመቱን ሙሉ እንደ ጾመ ይቆጠርለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ከሸዋል ወር ነው ያሉት። ወሩ ሙሉ ጊዜ አላችሁ። ከረመዳን በኋላ ለአንድ ወር ያክል ያለው ሸዋል ወር ነው። በዚያ ጊዜ ቀስ ብላችሁ ከፈለጋችሁ ያቆራረጣችሁ ከፈለጋችሁ በአንድ ጊዜ መጾም ትችላላችሁ እንደተመቻችሁ። በላችሁ ግን አስከታትሎ መጾሙ የተሻለ ነው። መቼ እንደምንሞት አናውቅምና የሰው ልጅ አምልኮን አያዘገይም። ያ ቡነየ ላ ቱአኺረ ተውባ ፈኢነ ልመውት የእቲ በግተተን አለ ሉቅማን አልሐኪም ለልጁ። ልጄ ሆይ ንስሐን አታዘገይ ሞት በድንገት ይመጣልና አለ። ስለዚህ ሰው አምልኮን አያዘገይም። ነገ እሰራለሁኝ አይልም። ነገ የመኖሩን ዋስትና የለህም እናንተ በአንተ እጅ አይደለም። ስለዚህ ዛሬውኑ ባለህበት ጊዜ ጌታህን አላህ ሱብሓነሁ ወተዓላን ተገዝተህ ሂድ። ወዕቡድ ረበከ ሐታ ያእቲየከል የቂን ሞት እስኪመጣብህ ድረስ እኔን ጌታህን አላህን ተገዛ፣ እኔን ከመገዛት አታቋርጥ። እሺ ቀጣይ ጥያቄሽ ምንድን ነው? ቀጣይ ጥያቄ ያለው ሰው አለ? ካልሆነ በዚህ ነው የምቀርጻችሁ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱህ። በሸዋል ቀጣ ያወጣል። ትክክል ናቸው። የረመዳን ቀጣ ያለበት ሰው በሸዋል 6 ቀናቶችን ትተው 6 ቀን የሚጾሙት እኮ እህት መጀመሪያ ቀጣ ነው የሚወጣው። እሺ ቀጣ ወጥታችሁ ከዚያ በኋላ ሸዋል ትጾማላችሁ። ይሄ ነው። ሌላ ጥያቄ አለሽ? ጨርሰሻል? የማማሳ እሺ ጥያቄ ምንድን ነው ወንድማችን? አፍዋን እሱ ጥያቄ ያው አንዳንድ ነገሮችን ስለቀብር ውስጥ ህይወት ማወቅ ስለሚፈልግ ነው። አፍዋን የቀብር ህይወት እንግዲህ የሰው ልጅ 5 ህይወቶችን ይኖራል። እኛ ሰዎች 5 አይነት ህይወቶች በእኛ ላይ ይሽከረከሩብናል። አንደኛ ከእናታችን ማህፀን ከመገኘታችን በፊት የነበረው ህይወታችን እርሱ መንፈሳዊ ህይወት ይባላል። ያ ማለት በመንፈስ ስጋ ሳይሰራልን ከእናቶቻችን ማህፀን መንፈሳችን ቀድማ ተፈጥራለች። ያ ህይወት አለ። እርሱም ከመቼ ጀምሮ ነው መኖር የጀመርነው ታዲያ ከተባለ አዳም ከተፈጠረበት ጊዜ አንስቶ ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲል አዕራፍ ወኢዝ አኸዘ ረቡከ ሚን በኒ አደመ ሚን ዙሁሪሂም ዙርየተሁም ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና አን ተቁሉ የውመል ቂያመቲ ኢና ኩና ዐን ሃዛ ጋፊሊን። አምላክ አላህ በቁርአን ላይ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይናገራሉ። አላህ መጀመሪያ አዳምን በፈጠረው ጊዜ ከእርሱ ዘሮቹንም እስከ ትንሣኤ ቀን የሚፈጠሩትን ሁሉ ነፍሶቹን አወጣሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛኔም አላህ አናገራቸው። የዛኔ በመንፈስ በምንኖር ጊዜ ጌታችን አምላካችን አላህ አናግሮን ነበር። ሁላችንንም አቆመና እኔ ጌታችሁ አይደለሁም? ምን? አዎ በእውነትም ጌታችን ነህ ብላችሁ ሁላችሁም መስክራችኋል እያለ ይነግረናል በሱረቱል አዕራፍ ላይ። ለዚያ ነው ሰው ከእናቱ ማህፀን ከመወለዱ በፊት ቀድሞ ሙስሊም ነበር የምንለው። ከስጋ በላይ የመንፈስ ማንነት እንደውም ታላቅ ነችና እርሷ ቀድማ በአምላክ የምታምን ሁና ተፈጥራለች። አንደኛ በመንፈስ የምንኖረው የነበረው ህይወት ነው። ሁለተኛ በእናቶቻችን ማህፀን ውስጥ የምንኖረው ህይወት እርሱ ሁለተኛው ነው። እርሱ ደግሞ እስከ 9 ወር ድረስ ከዚያም ሊያንስ ሊገዛም ይችላል። ያ ሁለተኛው ዓለማችን ነው። ሁለተኛው ዓለም እርሱ ነው። ሶስተኛው ዓለም በዚህ ዓለም ላይ መጥተን አሁን እየኖርን ያለንበት ዓለም ነው። አራተኛው ዓለም ከሞት በኋላ የቀብር ህይወት ነው እስከ ትንሣኤ ቀን ድረስ። ወሚን ወራኢሂም በርዘኹን ኢላ የውም ዩብዓሱን ይላል አላህ። ሰዎችም ከሞቱ በኋላ እስከሚቀሰቀሱበት ቀን ድረስ ለትንሣኤ ቀን በቀብር ህይወት ይጠብቃቸዋል እያለ ይናገራል። አምስተኛው ህይወት ትንሣኤ ተደርጎልን ዳግም ሰዎች ከተነሱ በኋላ ከቀብራቸው ወይ ወደ ጀነት ወይ ወደ ጀሃነም የሚኖሩት ነው። ስለዚህ የሰው ልጅ 5 ህይወቶች በእርሱ ላይ ይፈራረቁበታል ማለት ነው። አሁን ወንድማችን እየጠየቀ ያለው ስለ ቀብር ህይወት ነው። ወደ ቀብር ህይወት እንሂድ። ሰው ከመሞቱ ይጀምራል። የሰው ልጅ ሊሞት በሚል ጊዜ ነፍሱን የሚያወጣው ማን ነው ከሚለው እንጀምራለን። ነፍስን የሚያወጣው ማን ነው? መለኩል መውት ነው፣ የሞት መልአክ። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲ ሰጅዳ ቁል የተወፋኩም መለኩል መውት አለዚ ወኪለ ቢኩም ሱመ ኢላ ረቢኩም ቱርጀዑን። አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን አለ? ቁል በል ሙሐመድ የተወፋኩም ይገድላችኋል፣ መለኩል መውት የሞት መልአክ
አለዚ ያ ወኪለ ቢኩም በእናንተ ህይወት ላይ ወይንም ነፍስ ላይ እርሷን ከስጋችሁ እንዲለይ እንዲነጥቅ እንዲያወጣ እንዲገድል የተወከለው የሆነው መልአክ የተሾመው የሆነው መልአክ እርሱ ይገድላችኋል በላችኋል። ታዲያ እርሱ ብቻ ነው ወይ? ለእርሱ ብቻ አይደለም፣ አጋዦች ይኖሩታል። አጋዦቹ ምንድን ናቸው ከተባለ እርሱ ስራው ምንድነው? ቃል በቃል ቁርአን ላይ እንደተገለጸው ነፍሳችንን የማውጣት ስራ ነው። ነገር ግን የእርሱን ያንን ነፍስ ካወጣት በኋላ ከሰውነታችን ነፍሱን ተቀብለው ወደ ሰማይ የሚወስዱ የሆኑ መላእኮች አሉት አብረውት። ተወፈትሁ ሩሱሉና እያለ አላህ ይናገራል። የእኔ መላእክቶችን መልእክተኞቼ እርሱን ይገድሉታል ብሎ ተናግሯል። በሌላ ቦታ ላይ አንዴ በነጠላ መለኩል መውቱን ጠቀሰው፣ ሌላ ቦታ በብዜት መላእክቶች ብሎ ገለጻቸው። ስለዚህ እነዚያ ስራቸው ምንድነው? አብረውት ይመጣሉ ከእርሱ ጋር። መለኩል መውት ታዲያ እንዴት ነው የሚገድለው ሰውን? ነፍሳቸው እንዴት ነው የሚያወጣው የሚለውን ኢስላም ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም አስተማሩ። ገና ሲመጣ ጊዜ አማኝ ከሆነ ሰውየው ወደ እርሱ ይቀርባል። መላእክቶች የዛኔ ይገለጡለታል፣ ያዩታል። አላህ ቃል ማነሰ መላእክቶችን የማየት አቅም ይሰጠናል የዛኔ። አሁን ላይ እናያቸውን ታውቃላችሁ? አሁን ላይ ናቸው። ለአንዳንድ ለነብያቶች ግን እንዲታዩ ያደርጋል አላህ Subhanahu Wa Ta'ala። እንዲሁም ለሰሃቦች እንዲታዩ አድርጓል የነብያት ምስክሮች የሆኑላቸው ዘንድ። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ገብርኤልንና ሚካኤልን ያየው ሰሃባ ማን ይባላል? ማን ነው የሚመልስ? ኮሜንት ላይ እንደሚመልሱ ጥያቄ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እርሳቸው ብቻ ናቸው መልአክን ያዩት፣ ምስክር የላቸው ይላቸዋል ብዙ ጊዜ። ነገር ግን ሌላ ምስክሮች እንዳሏቸው ዛሬ ተመልከቱ። ማን ነበር ገብርኤልንና ሚካኤልን ያየው? የሚመልስ የለም። ዑመር አይደለም። ማን ነው ያየው? መልስ ልጆች። አቡበክር አይደለም። ዑመር ትክክል። ዑመርም አይቷል። እኔ ግን የፈለግኩት በአንድ መጥቶ ያያቸውን አካል ነው። እሺ ሰዕድ ብን አቢ ወቃስ በኡሁድ ጦርነት ጊዜ ተስተውሱ። ሰዕድ ብን አቢ ወቃስ ከነቢዩ ሰለላሁ ዐለይሂ ወሰለም ከቀኛቸውና ከግራቸው ሁለት ነጫጭ የለበሱ ነጫጭ ሰዎችን በነጫጭ ፈረስ ላይ ሰይፋቸውን ይዘው ነቢዩ ሰለላሁ ዐለይሂ ወሰለም ጠላት በበረታባቸው ጊዜ ምዕመናኖች የዛኔ በተሸነፉ ጊዜ እርሳቸው ላይ ጫፋቸው እንዳይነካ ነብዩ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤልና ሚካኤል ከቀኝና ከግራ ቆመው ማንም ጠላት ወደ እርሳቸው እንዳይቀርብ ሲጠብቋቸው ነበር። እርሳቸውን ለመጠበቅ ሰዕድ ብን አቢ ወቃስ ከፊታቸው ቀስተኛ ስለነበር ማንም እንዳይቀርባቸው ሲከላከልላቸው ከፍቅሩ የተነሳ ሰዕድ ብን አቢ ወቃስ ነብዩ ሰለላሁ ዐለይሂ ወሰለም ተመልከቱ፣ ወላሂ ከፊቱ ጠላት እየመጡበት እነሱን እየተዋጋ ነብዩ ሰለላሁ ዐለይሂ ወሰለም እየዞረ ያረጋግጥ ይሰልላቸው ነበር፣ ቼክ ያደርጋቸው ነበር። ያ ጀማዓ የዛኔ እየዞረ ባለበት ጊዜ አላህ Subhanahu Wa Ta'ala ሌላን ጸጋ ሰጠው። ተመልከቱ፣ መላእክቶችን የማየትን ጸጋ ሰጠው። ወዲያው ሲዞር ከነብዩ ሰለላሁ ዐለይሂ ወሰለም ከቀኛቸውና ከግራቸው እነዚህን ተመለከተ። ከጦርነቱ በኋላ ቀጥታ ሰዕድ ብን አቢ ወቃስ በጣም ተጎድቶ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሊጠይቁት ሊያረጋግጡት በሄዱበት ጊዜ እርሱን ሰዕድ ብን አቢ ወቃስን በጣም ተጎድቷል። ያ ጀማዓ ቀጥታ ወዲያው ይሄን ጥያቄ ነው የጠየቃቸው። አንቱ የአላህ መልእክተኛ ሆይ ቅድም ከእርሶ ፊት ሁኜ ከእርሳቸው እየተከላከልኩኝ ሳላሁኝ ወደኋላ ዘወር ስል ሁለት አካሎችን አይቻለሁኝ። ከዚህ በፊት አይተናቸውን ማናውቅም፣ አሁንም አላያቸው። ነጫጭ ለበሱ ነጫጭ ሰዎች በነጫጭ ፈረሶች ላይ ተቀምጠው ሰይፋቸውን ይዘው ወደ እርሱ ማንም የሚቀርብን ሲመክቱ ሳይ ነበር። ማናቸው እነዚህ አይንገሩኝ አላቸው። ሀራይተሁ ማለት ነብዩ ሰለላሁ ዐለይሂ ወሰለም አይታቸዋል ማለት ነው አሉት። አዎ የበላ ያ ረሱላህ አይቻቸዋለሁኝ። ኢነሁማ ጅብራኢል ወሚካኤል እነርሱማ ገብርኤልና ሚካኤል ናቸው፣ ጅብሪልና ሚካኤል ናቸው ብለው ነገሩት ማለት ነው። እና ስለዚህ ሰሃቦች ያዩአቸው ነበር። ልክ እንዲሁ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጅብሪልን እነ ዑመር ብን አልኸጣብ ከ100,000 በላይ ሰሃቦች ቁጭ ብለው ይመለከቷቸው፣ ያዩአቸው፣ ይሰማቸው ነበር ትምህርታቸው። እና የእርሳቸው ምስክሮች ማን ናቸው? ሌላ ማን ምስክር አለ? ቁርአን ሲወርድለት ያያለ ወይ? ገብርኤልን ያላ አራት ምስክር አይደለም ያላቸው ከ100,000 በላይ ሰሃቦች። ስለዚህ ይታያሉ ማለት ነው፣ ያያቸዋል። ይሄንን ለአንዳንድ ሰሃቦች ያደርግላቸዋል ማለት ነው። ነገር ግን በምንሞት ጊዜ ሁላችንም እንደምናያቸው ቃል ተገብቷል። የአላህ ቃል በቃል በቁርአን ላይ ይናገራል። በሱራ አልቃፍ 2ኛው ገጽ ላይ ፈከሸፍና ዐንከ ጊጣአከ ፈበሰሩከ አልየውመ ሐዲድ ይላል። እስከ ዛሬ እንዳታይ የጋረድኩ የነበረውን ነገር ገለጥኩልህ ይላል አላህ። ይነሳል የዛኔ ልክ ልትሞት ስትል መልአኩ ሲመጣ ታዩታላችሁ። አማኝ ከሆነ ሰውየው እንዴት ነው ነፍሱ የምትወጣው የሚለውን
አላህ በቁርአን ላይ ሲናገር ሱረቱን ነህል ላይ አለዚነ ተተወፋሁሙል መላኢካ እነዚያ መላእክቶችም የሚገድሏቸው ጠይቢን መልካሞች የሆኑትም የቁሉነ ሰላሙን ዐለይኩም መጀመሪያ የሚሏቸው ሰላም በእናንተ ላይ ይስፈን ነው የሚሏቸው። አብዱላህ ብን መስዑድ ይህን የቁርአን አንቀጽ ሲፈስር መለኩል መውት ወደ አማኝ ዘንድ መጥቶ ነፍስን ሊያወጣ በሚል ጊዜ እነ ረበከ የቅረኡከ ሰላም ይለዋል። መጀመሪያ የአላህ ሰላም አምላክ አላህ በአንተ ላይ ሰላም ይስፈን ብለዋል ብሎ ይነግራል። ገና ልትሞት ስትል ማለት ነው። የመጀመሪያው ትልቁ ብስራት ይሄ ነው። ወዲያው ሞትን እንድትናፍቅ እንዳውም ያደርግሃል አይደለም ሞትን እንድትፈራ ማለት ነው። ቶሎ ወደ ጌታ ወደ አምላክ ወደ አላህ መሄድን ትመኛለህ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በል ረፊቅል አዕላ ሲሉ የነበሩት የመጨረሻ ህይወታቸው ላይ የላይኛውን የሰማይን ዓለም መገናኘት ነው የምፈልገው፣ የአምላኬን ጉርብትና ነው የምፈልገው እያሉ ይናገሩ ነበር መጨረሻ ህይወታቸው ላይ። አማኝም ልክ እንዲሁ ይህ ይገለጥለታል ማለት ነው። ስለዚህ መለኩል መውት ይመጣና ከራስ ስር ተቀምጦ ይህን ቃል ይናገራል። አሁን ልትሞት ነው ብለው ነግረውህ አረጋግተው ስለ ቤተሰቦች ቃል በቃል አላህ በቁርአን ላይ ይህን ይናገራል። ኢነ ለዚነ ቃሉ ረቡና አላሁ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢካ ይላል። እነዚያ ጌታችን አላህ ነው ብለው ያመኑ ሰዎች በምድር ላይ ከዚያም በዚያው በእምነታቸው ላይ ቀጥ ያሉ እስከ ህይወታቸው ፍጻሜ ድረስ የሞታቸው ጊዜ ሞት በሚመጣባቸው ጊዜ መላእክቶች ወደ እነርሱ ይመጣሉ አለ። አላህ መላእክቶችን ይልካቸዋል። ምን ይላቸዋል ታዲያ ለእነዚህ ለአማኝ ሰዎች ሊሞት ላለው ሰው አላ ተኻፉ ወላ ተህዘኑ ይላቸዋል። አትፍሩ ማነው አትፍራ አትዘን ይሉታል። ወአብሽሩ ቢልጀነት ለቲ ኩንቱም ትውዓዱን ያ ቃል ሲገባልህ የነበረችዋን ጀነት አብሽር ወደ እርሷ ትሄዳለህ ተብሎ ብስራቱን ወዲያው ይሰጡታል። በቃ ሙስሊም ይበሽሩ ወሁወ ፊ ዱንያ እርሱ ገና በምድር ላይ ሳለ ይሄንን ብስራት ገና ይሰጠዋል። ነሕኑ አውሊያኡኩም ፊል ሐያቲ ዱንያ ወፊል አኺራ ይሉታል። በዚህም በቅርቢቱም ዓለም በቀጣዩም ዓለም የአንተ ረዳት እንድንሆን አምላክ አላህ አዞናል ይሉታል። ወለኩም ፊሃ ማ ተሽተሂ አንፉስኩም ወለኩም ፊሃ ማ ተደዑን ለእናንተም በገነት ውስጥ የምትፈልጉትና ያሻችሁ ሁሉ ጸጋ አለላችሁ ይሏቸዋል። ያ ሰላም ኑዙለን ሚን ገፉሪር ረሒም ይሉታል። ታዲያ መላእክቶች ይህ ሁሉ መስተንግዶ ታዲያ ከኛ ሳይሆን እጅግ በጣም መሐሪና አዛኝ ከሆነው ከአምላክህ ነው፣ በእርሱ በማመንህ ይህ መስተንግዶ ላንተ ተሰናድቶልሃል ብለው ያበስሩታል። ይህ ብስራት ይመጣለታል። ወዲያው መለኩል መውት ታዲያ ሩሑን ሊያወጣ ሲል ምን ይላል? በትዕዛዝ ነው የሚያወጣት። ብዙ ሰው የሚመስለው የሆነ እንዲህ እየበረጨቀ ምናምን፣ እሱ ለአማኞች አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ፈየቁሉ ለሃ ለእርሷም ይላታል አሉ አየቱሃ ሩሑ ጠይባ እኽሩጂ ኢላ ሪዷን ሚነላሂ ወረሕመቲ አንቺ መልካም የሆንሽ ነፍስ ሆይ ወደ ጌታሽ እዝነትና ወደ ጌታሽ ትሩፋት ውጪ ይላታል። ፈተኽሩጁ ሩሕ ምን ቀደመይሂ ኢላ ሐታ ተኽሩጀ ቢዐይኒሂ አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ከእግሩ ከጫፍ እስከ ሙሉ ሰውነቱ እስክትወጣ ድረስ ትወጣለች፣ ነፍሱ ትሄዳለች። ከዚያ በኋላ እነዚያ መላእክቶች ከፈን ይዘው እጅግ በጣም በሚማርክ ሽቶ የተቀባይ የሆነ መርሐባ ሽቶ ይዘው ያችን ነፍስ ተቀብለዋት ወደ ሰማይ ይሄዳሉ። የአማኝ ነፍስ ስለሆነች የሰማይ በር ሁሉ እየተከፈተላት እስከ ሰባቱ ሰማይ ድረስ እንድትሄድ ይፈቀድላታል። የዛኔ መላእክቶችን ሁሉ ምናምን ታያለህ። ማንዳቸውንም ፍጡር ዶታል ማየት ማስላቸው ነገራቶች ሁሉ ከዚያ ይሄ ነው። ከዚያ በኋላ ነፍስን ወደ ስጋው በምድር ላይ መልሷትና የቀብር ጥያቄ ይጠይቅላል። ልክ ነፍሱ ወደ ሰውነቱ ትገባለች። የዛኔ መላእክቶች መጥተው የቀብር ጥያቄ ይጠይቃል ማለት ነው። አሁን ሶስት ጥያቄ ነው ማንኛውም የቀብር ሰው የሚጠይቀው። ጌታህ ማን ነው? ነብይህ ማን ነው ተብሎ ይጠየቃል። ሃይማኖትህ ምንድነው ተብሎ ይጠየቃል። ይህንን ነገር ይመልሳል። ከዚያ በኋላ የቀብርን ጸጋ እያገኘ እንዲኖር ይደረጋል። ባጭሩ ይንገራችሁ። ከሃዲ ከሆነ ሰው ልጅ ደግሞ በዚሁ አንጻርና ተቃራኒ ሲመጡ ጊዜ መላእክቶቹ መለኩል መውት እጅግ በጣም በሚያስፈራራ መልክ ይመጣል። ገና እንደመጣ ምን ይለዋል? ልክ ሲገለጥ ጊዜ ለከሃዲው ገና እንደመጣ በቀጥታ በመደብደብ በመቅጣት ነው የሚጀምሩት። ወለው ተራ ኢዝ የተወፈ ለዚነ ከፈሩ ልመላኢካ ሙሐመድ ሆይ እነዛን የካዱትን ሰዎች መላእክቶች ነፍሳቸውን በሚያወጧቸው ጊዜ በሚገድሏቸው ጊዜ ብታይ ይላቸዋል። የድሪቡነ ውጁሃሁም ወአድባረሁም ፊታቸውንና ጀርባቸውን እንዴት እንደሚደበድቧቸዋል። ገና መላእክቶቹ እንደመጡ ያን ሰው በመቅጣት ይጀምራሉ። ከዚያስ ምን ይሉታል? አኽሪጁ አንፉሰኩም ዛሬ ነፍስህን አውጣ ይሉታል። አልየውመ ቱጅዘውነ ዐዛበል ሁኒ ቢማ ኩንቱም ተቁሉነ ዐለላሂ ገይረል ሐቅ ወኩንቱም ዐን አያቲሂ ተስተክቢሩን ይሉታል። በአላህ ላይ ስትቀጥፍና ስትዋሽ በነበርክበት ምክንያት እርሱ ያላለውን ነገር እንዲሁም ደግሞ በእርሱ ከማመን ስትኮራ በነበርክበት ምክንያት ዛሬ እጅህን ታገኛለህ፣ አሳማሚና አድካሚ የሆነን ቅጣት ትቀጣለህ እያሉ ይደበድቡታል፣ ይቀጡታል መላእክቶች። ከዚያ በኋላ አየቱሃ ሩሑል ኸቢሳ ይላታል። መለኩል መውት ምን ይላል? አንቺ ቆሻሻና አስቀያሚ የሆንሽ ነፍስ ሆይ እኽሩጂ ኢላ ሰኸጥ ሚነላሂ ወዒቃቢ ወደ አላህ ቁጣና ወደ ቅጣቱ ውጭ ይላታል። እጅግ በጣም በአሰቃቂ ሁኔታ ትወጣለች።
የሚሰማውን ስሜት ነብዩ ሰለላሁ ዐለይሂ ወሰለም ሲገልጹ ከሐዲስ ሰው ነፍሱ ሲወጣ እንደው በጥቂቱ አሉ በጥቂቱና የመጨረሻ እንደው ቀሎለታል ተብሎ ነፍሱ ሲወጣ ጊዜ የሚሰማው ስሜት አንድ ሰው እሾሃማ የሆነ የቁርቁራ ዛፍን ውሰዱ። ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ እየሰጡ ነው። ያ ከአፉ እንዲህ አስገብቶ በሙሉ ሰውነቱን ያንን እያሰቃየው እንደሚወጣ ያክል ስሜት ይሰማዋል ብለው ተናግረዋል። ከዚያ በዚህ ሁኔታ ነፍስ ከወጣች በኋላ እነዚያ መላእክቶች ይቀበሏትና ነፍሱን ወደ ሰማይ ይዘዋት ይሄዳሉ። ልክ ሲሄዱ ጊዜ አምላክ አላህ ምን ይላል? የሰማያት ዓለም መንግስተ ሰማያት ለካህዲያኖች አትፈቀድምና ወደ ምድር መልሷት ብሎ ያዛል። ቃል በቃል በቁርአን ላይ ያለ በሱረቱል አዕራፍ ላይ ሲናገር እነለዚነ ቃሉ ረቡና አላሁ ثم ቃለ ሱብሓነሁ ወተዓላ እነለዚነ ከዘቡ ቢአያቲና ወስተክበሩ ዐንሃ ወላ ተፈተሑ ለሁም አብዋቡ ሰማ የሰማያት በሮች አይከፈቱላቸውም እነዚያ ካህዲያኖች እያለ ይናገራል። ወላ የድኹሉነ አልጀነ ገነትን በፍጹም አይገቡም ሐታ የሊጀል ጀምሉ ፊ ሰምብል ኺያጥ ግመል በመርፌ ቀዳዳ እስኪሾልክ ድረስ አለ። ምንም ሊሆን የማይችል ነገር በጣም እድል እንደው ሊኖር የማይችል ነገር እንደሆነ እየገለጸ ነው። ግመል በመርፌ ቀዳዳ ሊሾልክ ይችላል። ገነት የመግባት እድላቸው የዚያን ያክል የጠበበ ነው እያለ አላህ ሱብሓነሁ ወተዓላ በምሳሌ ይገልጸዋል። ስለዚህ በዚያ ሁኔታ ይሆናል። ከዚያ አላህ ምን ይላል? ይችን ነፍስ መልሷትና ወደ ምድር የቀብር ጥያቄን ትጠይቅ ይላል። አሁንም እንዲሁ በስጋ ውስጥ እንድትገባ ይደረጋል። በቀብር ውስጥ መላእክቶች ይመጣሉ። ፈየእቲያሁ መለካኒ ፈዩቂማኒሂ ፈዩቅዒዳኒሂ ያስነሱታል። ሁለት መላእክቶች ይመጣሉ። እርሱንም ይጠይቁታል። መን ረቡክ ጌታ ማን ነው ይሉታል። ወማ ዲኑክ ሃይማኖትህ ምንድን ነው? ወማ ነቢዩክ ነቢይህ ማን ነው ተብሎ ይጠየቃል። ጌታ አላህ ነው እንዳይል አላህን ክዶታል። ያንን ሲያመልከው የነበረውን ጌታ እንዳይጠራ ጌታ እንዳልሆነ ተረድቷል። ላ አድሪ ይላል፣ አላውቅም ይላል። ሃይማኖትህ ምንድን ነው? ሃይማኖቱ ኢስላም ነው እንዳይል ኢስላምን አያምነውም ነበር። የሚያምንበትን ሃይማኖት እንዳይጠቅስ ስህተት እንደሆነ ተረድቷል። አሁንም አላውቅም ይላል። እሺ ነቢይህ ማን ነው ይባላል። ነቢይ ሰለላሁ ዐለይሂ ወሰለም ክዷቸዋል፣ አያምንባቸውም። ገብቷቸዋል። ስለዚህ ሁሉም መልሱ ምን ይሆናል? አይ አላውቅም የሚል ይሆናል ማለት ነው። መጨረሻውን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈየድሪቡነሁ ቢምጥረቂን አሉ። አሁንም እነዚህ መላእክቶች መቅጣታቸውን ይቀጥላሉ። በአንድ በመዶሻ ይመቱታል። መዶሻ ተብሎ ተገልጿል። ሰለላሁ ዐለይሂ ወሰለም ምድር ላይ ባለ ምሳሌ ነውና ምሳሌውን የሚገልጹት ታቸዋል። ስለዚህ በመዶሻ አንድ ሲመቱት እዚህ ትከሻው ላይ በጣም ይጮሃል አሉ። ፈየስሩኽ በጣም ይጮሃል። ያንን ነቢያችን ሰለላሁ ዐለይሂ ወሰለም ምቱን በምሳሌ ሲገልጹ ምን እንዳሉ ታውቃላችሁ? አንድ የቀብር ሰው የዛን የሚመታው ምት መላእክቶች የሚመቱት ምት የምድር ታላቅ ተራራ የሚባለው ቢመታ ያፈራርሰው ነበር አሉ። አመድ ያደርገዋል አሉ። መላእክቶች ኃይላቸው በጣም ከባድ ነው፣ እንደ ሰው አይደለም። መላእክ በጣም ኃይለኛ ናቸው፣ ከሰው በላይ ናቸው፣ ከጅን በላይ ናቸው። ስለዚህ የምድር ተራራን ያፈራርሳል አንዱ ምታቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ገለጿቸው። ከዚያ በኋላ የቀብር ህይወትን ያ ሰው እየተቀጣ በቀብር ላይ ይኖራል እስከ ትንሣኤ ቀን ድረስ ማለት ነው። በዚህ ሁኔታ ነው። ይሄ ነው የቀብር ህይወት ባጭሩ ወንድም